አሚን መልቲሚዲያ ፕሮዳክሽን ሁለቱ ባሎቼን ላስማማ እያሸማገልኳቸው ነው። ጸሐፊ ሜሪ ፈለቀ፣ ተራኪ ኢናያ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ለወዳጅ ዘመድዎ ያጋሩ። እየተከታተላችሁን ስለሆነም እናመሰግናለን። ግርምታችሁንና እርግማናችሁን ከማሽጎድጎዳችሁ በፊት ትንፋሽ እየሰበሰባችሁ ከመጀመሪያው ልጀምርላችሁና ሁለቱንም ላስተዋውቃችሁ። የመጀመሪያው ባሊ ቤቴ ነው። ታዋቂው ብዬ አስተዋወቅኳት ጓደኛዬ ወየው በፈጣሪ ባሌ ሲያምር አጣብሽኝ ያለችለት ውብ ነው። የገዛ እናቴ ልክ እንደጠበስኩት ስታውቅ ወይ ልጄ የልጁን ህይወት አታበላሽ፣ አጉል ታደርጊያለሽ፣ ይቅርብሽ በሞቴ ብላ የለመነችኝ ስነ ስርዓታም ነው። የቤተ ክርስቲያናችን ፓስተር ጠርቶኝ ሜሪ ሰይጣን አንቺን ተጠቅሞ ልጁን ከጌታ ቤት ሊያስኮበለል እየተጠጋ ነው ያለለት የቸርቻችን አይን የሆነ አገልጋይ ነው። እሱስ ብትሉ መጀመሪያ እኔን የጨበጠ ቀን ሜሪ ይባላል ስለው ሜሪ ብሎ ሰይጣንን ራሱ የጨበጠ ይመስል እንዴት እጄን አሽቀንጥሮ እንደጣል የጨበጠኝን እጁን ልብሱ ላይ ሁላ ቢጠርጋው ደስ የሚለው ይመስለኛል። እሱ ለከተማውም ለቸርቹም አዲስ ነበር። እኔ ደግሞ ከቸርቹም ከወሬውም ገለል ለማለት ክረምት ስለነበር 2 ወር አዲስ አበባ ከርሚ መመለሴ ነው። ጫፉን እንኳን ያልነካሁትን ቀድሞ የነበረውን ፓስተር በዝሙት ጣለችው ተብዬ ተወንጅዬ መሆኑ ነው። ቢችሉ እንደ ጌታ ቢሰቅሉኝ ደስ ይላቸው ነበር። ያው ጫፉን አልነካሁትም አልኳቸው እንጂ ከንፈሩን ነክቼዋለሁ። ከንፈሩና ጫፍ ይለያያል አይደል? እኮ ነገሩ ስብስብ ሆኖ አይደለም ቢያወሳስቡት እንጂ። ስለ ፓስተሩ በኋላ መለሳለሁ። ስለ ዋናዬ ላውቃችሁ። ክረምቱን ጨርሼ እንደተመለስኩኝ እቤት ከመላሳቸው ላይ የሱን ስም እንዴት ላውርድ? ቸርች ውስጥ የማይገባበት የለውም። ይሰብካል፣ ይዘምራል። ውብ ድምጽ ደግሞ ድክመቴ ነው። ፒያኖ ይጫወታል። ወላ ኤሌክትሮኒክስ ነገር ሲያበላሽ ይጠግናል። ቸርቹን ያጸዳል። የማያደርግ የለውም። በቃ ምንም ይሁን እነ ማሚ ቸርች አዲስ የመጣው ልጅ እንዲህ ብሎ እንዲህ ብሎ ሳላየው ብዙ ሰማሁ። የተዋወቅን ቀን ደግሞ እሱም ሳይኝ ብዙ እንደሰማ ገባኝ። ያው ክፉንም ቢሆን ወንድሜ አጠገቡ ነበር። እህቴ ናት እኮ ይለዋል። ሜሪያን እህት ናት። አባባሉ ይቺ አጋንንት እንዴት ብላ ከናንተ ቤት ተፈጠረች? እንዴት ነው መልእክትና ሰይጣን ተስማምታችሁ አንድ ቤት የምትኖሩት? አይነት ለዛ የለመድኩት ነገር ስለሆነ ስቄ ለወንድሜ ምግቡን አቀብዬ ተመለስኩ። ከዛ በኋላ ነው ያልደረስኩበት። ስለውነቱ ጭራሽ በሐሳቤም በልቤም የለም። ለራሴ በአንድ ፓስተር ከንፈርጦስ ሳቢያ መጽሐፍ ቅዱስ ላይ ያሉ ክፉ ሴቶች መንፈስ ሁላስም የኤልዛቤት መንፈስ፣ የደሊላ መንፈስ ሲዋጋ የሚውለው ሴቶች መንፈስ ብዛት እየተጠቀሰልኝ እጅ በመጫን ጸሎት ብዛት ሌላ አገልጋይ መድረሻ እጅም እግርም ፍላጎት የለኝም። ከወንድሜ ጋር ሁሌ እሁድ ከቸርች በኋላ እቤት ይመጣል። እሱ ማውራት ሲጀምር አቤት አፉን የሚከፍት የለም። ጸጥ ብሎ ይሰማታል። ስለምንም ርዕስ ይነሳ ይቀዳል። የቸርቹ ወሬ ብዙም ስለማይጥመኝ አልሳተፍም። ድንገት በሆነ ሐሳብ ወደ ሳሎን ብቅ ካልኩኝ በገዛ ቤቴ ይገላምጠኛል ወይ በነገር ይተናኮሳል። ቤቴ ነው ብዬ አልፏለሁ። ቸርች ለምንድን የማትመጪው አለኝ። የሆነ ቀን ኮስተር ብሎ ውጪ ተቀምጬ የማነብበት መጥቶ ለምንድን የምመጣው? ለመጸለይ፣ ፈጣሪ ለመፈለግ። ወንድሞች በህብረት ቢቀመጡ መልካም ነው፣ እነሆም ያማረ ነው። ወይ ወንድም አይደለሁም እንደምታዩ የምሬን ነው አለ ፈገግ ብሎ። ጥርስህ እኮ ሲያምር ምን ሆነ ነው ሁሌ የምትኮሳተረው ልለው ነበር። ያው በደህና አይብኝም ብዬ ዋጥኩት። ሲገባኝ ቸርች የሚሄደው ሸክመን ለማራገፍ ነው። ፈራጅ በየመንገዱ ሞልቷል። ብዬ ቸርች እጄ የፈራጆቼን አይን እያየው ራሴን ኮነናለሁ። አምላክ ፍቅር ነው እኔ እንደገባኝ። ፍቅርን ፍለጋ የሚሄድበት ቸርች ገና ግሬ ሲረግጥ ዘማዊትና ተወገር የሚሉ አይኖችና እኛ ካንቺ የተሻለን ጻድቃን ነን ብለው የሚመጻደቁ ሰዎች ጋር ተቀላቀይ ራሴን ለማሳነሳለሁ። አሞኬ ሆራም ነው ዝም አለኝ።
ሁለታችንም ዝም ከምንል ብዬ ቀጠልኩለት። ታውቃለህ ያቺ ዘማዊት ሴት መጽሐፍ ቅዱስ ላይ ስትዘሙት አግኝተናት ነው ብለው ወደ ፈጣሪ ያመጣት። ሁሌ የሚገርመኝ ነገር ከሆነኛው ሰውዬ ጋር ነው አስተመነዝር ያዩት። እሱን በልሱሪን ታጠቅና አምልጥ ብለው እሷን ብቻ ይዟት የመጡት። ለምንም እሷን ብቻ ከሆነ ነው? ምናልባት ሰውየው ወዳጃቸው ነው፣ አሊያም ክብሩ የማይነካ ስም ያለው ሰው ነው። ለሁለት ባጠፉት ጥፋት እሷ ብቻ እንድትወገር ለምን ተፈለገ? ብዙ ዝም አለኝና የሚወራው ግን እውነት ነው አለኝ። አይገርምህም? ግን ማንም ሰው እውነት ነው ወይ ብሎ ጠይቆኝ አያውቅም። ቤተሰቤን ጨምሮ የተፈጠረው ነው እንኳን ሳያውቁ ሲወግ የሚውሉት። ድክም ብሎ ሳቀ። እውነት ነው ግን ግማሹ እውነት ነው። እውነት የሆነው ክፍል የሆነ ነገር ነበራቸው የሚለው ነው። በሷ ምክንያት ነው ከአገልግሎት የታገደው የሚለውም እውነት ነው። እርግጥ አሳሳተች የተባለውም እውነት ነው። ያው የተሳሳተው ምን ድረስ ነው የሚለው ነው ልክ ያልሆነው። እንደሆነ ተአምር ያኛል፣ ፈገግ ይላል። እሱ እንደሚለው ይህን ቀን ነው ነፍሴን ይወደዳት። ፓስተር የመጣ ጊዜ ነጴንጤነቱን ድግፍ አድርጌ ትቼው ነበር። ማሚ በስንት ጉቦ የሆነ ቀን ይዛኝ ስትመጣ ሸበላ ወጣት ሲናገር የሚጣፍጥ አዲስ ፓስተር እየሰበከ ከጓደኞቼ ጋር ነበር የመጣነው። ተያየን። ይህ ጴንጤ መሆን ራሱ ሲል ደርሶ መልስ ትኬት ያስቆርጠኛል አልኳቸው። በፍጹም አይደረስበትም ፓስተር እኮ ተባባልን። ከዛም በብር አስያዝን። እጠብሳለሁ ብዬ ያው አባቢ ፓስተር ስለሆነ መግባባት ጊዜ አይፈጅብኝም እንዳልኩትም ጠበስኩት። ችግሩ እሱን የምሩን የጌታ ሰው ልክ የደፈርኩት አስመሰለ የሚያወሩት። ልክ ክፉ ነገር አስመስለው እሱ ወድሻለሁ ካለኝ በኋላ ራሱ ንስሐ የሚገባን የሚመስለኝ። ድክም ብሎ እየሳቀ ይሰማኛል። ይሄኛው ጴንጤ እሱ አይደለም፣ ሰው የሆነው እሱ ነው። ከቤት እየወጡ ቼክ እያደረጉ ስላስቸገሩ ወክ እያደረግን ወሬውን ቀጠልኩለት። ከዛማ በቃ የሆነ ቀን ጽሞኝ በሰሰት አለንጋ ሲጀልጥ ከረመ። እኔ ብሬን በላው፣ እሱ አመረረ። ጭራሽ በቅድስና ፍቅራችን እንድንኖር እንጋባል። ከዛ እውነቱን ነገርኩት። መልቀቂያ አስገብቶ ወደ አዲስ አበባ መሄዱን ሰማሁ። ከዛ እዛም እንዳያገለግል መታገዱን ሰማሁ። እስከዚህ የሚያውቀው ታሪክ የለም። ምን እንዳላቸው አላውቅም። ብቻ በእኔ ምክንያት መሆኑን ነግሯቸዋል። ሳናውቀው ብዙ መንገድ ተጓዝን። ስንመለስ እጁን ትከሻ ላይ ጣል አድርገው እብድ እንደሆንኩ እየነገረኝ ነበር። ይቅርታ በጣም በሰማሁት ልዳኝሽ አይገባም ነበር አለኝ። እቤት ለንደርስ አካባቢ እሺ ይሁን የእውነቱን ነገር ይሄለ ምንድነው የሰማኸው? ከአንቺ በጣም መጠንቀቅ እንዳለብኝ ካለበለዚያ እንደምታባልኝ እየሳቀን። ማሚ በሩ ጋር ቆማ እየጠበቀችኝ ነው። አስተያየቷ ደግሞ በምን አገኘሽው አይነት ነው። የሳመኝ ቀን በእናትህ ይህን ነገር በምስክር ፊት አድርግልኝ ብለው ደስ ባለኝ። ስሜ መራራ ነው። ሳመቹ እንጂ ሳማት አይባልልኝም። እርግጥ የሳመኝለት ያልኳቸው ቀን ማለት በዋዛ የተገኘ እንዳይመስላችሁ። ፈጣሪ ሆይ ይህ ሰው ወንድምነት ይሁን በባልነት ፍቅር የሚወደኝ መለየት የምችልበት ጸጋ ስጠኝ፣ ወይ ምልክት ነገር አሳይ። ቢያንስ በህልሜ አንድ ጋቢ ለሁለት ስንለብስ ምናምን አለ አይደል የሆነ ምልክት በቃ። እኔ ልጅህ በውዝግብ ስንገላታ በቤትህ እንደሚገባህ እያገለገልኩ አይደለም። ይህኛው በእርግጥ ለራስ ስትል ባሪያህን አስባት አይደለም ምምጥ ነው። ውለታ ያለብን በዚህ እንኳን ክፍለኛ አይነት ሰፋጣም ነው። በየጾም ጸሎት ላይ ትንሽ ሲቀያይ ነው ያው ምልክት መሆኑ ነው መሳሙ። ከመልክቱ አስቀድሞ ኮራት በፊት ሲልፐር ያጠለቁ እርጉዶቼ የቸርቹን በር አልፈው ሲገቡ ራሴን አገኘሁት። ከቤት የወጣሁት ቁምጤን ሆዴን በሚያሳይ አላባሽ ለብሼ ከእግዚአብሔሩ የተጣላሁበት የወንድሜ መቃብር ጋር ለመሄድ ነበር እንደለመድኩት። የማይሰማ ጸሎት ለምን ጸልያለሁ ወይም ቁልጭ አድርገህ በዚህ ጉዳይ አትጸልዩ ምናምን ብለህ ህግ ብታውጣ ጥሩ በደፈናው ብቻ እንኳን ብቻ ጸልያለሁ። ከዛ ግን የማትሰማው ጸሎት ብዛቱ እያልኩኝ ከራሱ ከፈጣሪ ጋር እየተናረኩኝ በእግሬ እስኪደክመኝ ከተጓዝኩኝ በኋላ ነው ድንገት አቅጣጫዬን ወደ ቸርቹ ያዞርኩት። ገባው። ለወራት ያላዩኝ አስተናጋጆች በፈገግታ ሰላም አሉኝና አለባበሴን እየገላመጡ ክፍት ቦታ አሳዩ።
እሱ መድረኩ ላይ ጨፍኖ ፒያኖን እየመታ ይዘምራል። ህዝቡ ቆሞ ግማሹ እጁን ወደ ፈጣሪ አንስቶ ግማሹ ወሬ እያየ ግማሹ ጨፍኖ አብሮት ይዘምራል። መግባቴን ያወቀ ይመስል አይኖቹን ገልጦ አየኝ፣ ተያየኝ። ፈገግ ብሎ አይኖቹን ጨፍኖ ማስመሰሉን ቀጠለ። ያስተዋለ ሰው ምላስ ማሸሻ መክረሜን እያወቅኩኝ ሳቅ ብዬ ተቀመጥኩ። የዛን ቀን ስንወጣ ሲንደረደር መጥቶ አቀፈኝ። በጌታ ፍቅር ነው ይሄኛው። ስለመጣሽ ደስ ብሎኛል፣ ሳይሽ በጣም ነው ደስ ያለኛል። ወደ ጆሮዬ ጠጋ ብሎ ምንም እንኳን ቸርች ለመምጣት አስበሽ ባትመጪም ማለት አለባበሴን መሆኑ ገብቶኛል። ከዛን ቀን በኋላ የጌታ ፍቅር ይሁን የሱ ፍቅር መጀመሪያ ሰሞን ባላየሁት ምክንያት ቸርች መላለስ ነበር። በሳምንት ሮብና እሁድ መደበኛ የቸርች ፕሮግራም አልበቃ ብሎ አርብ ያገልጋዮች ፕሮግራም፣ ቅዳሜው እንደሞት ፕሮግራም፣ ማክሰኞ ማለዳ ጸሎት፣ ብቻ ምንም ይሁን እሱ ካለን ያለው። ፕሮግራሞቹ ሲያልቁ እስከ ቤት መንገድ እያራዘመን ወክ እያደረገን የባጤ ቦቶ እናወራለን። ጠዋት ተነስቶ ትምህርት ቤት ድረስ ሸኝቶኝ ይመለሳል። የማነባቸውን መጽሐፍቶች ተከራክቶልኝ ይመጣል። አንብቦን የሚሰጠኝ እኔ አንብቤ ስጨርሽ መፈጠራችንን ለማያውቁ ደራሲ ሂስ እንሰጣለን፣ እንከራከራለን። ማታ በየቀኑ ደብዳቤ ይጽፍልኛል፣ እኔም እጽፍለታለሁ። ጠዋት ስንገናኝ ደብዳቤዎቹን እንቀባበላለን። ከሰዓት ከስራ የሚወጣበት ሰዓት ከኔ ጋር ስለማይዛመድ ከሱ ጋር ሳይክልን እየገፋው በእግሬ 40 ደቂቃ የሚወስድብኝን መንገድ በሳይክል በ10 ደቂቃ አለሰዋለሁ። ደጋግመን የሄድንባቸው መንገዶች ኮቴያችንን ሰምተው እስኪያውቁት በየመንገዱ ያሉ የንግድ ቤቶች ዘበኞችና ቋሚ የኔቢጤዎች እንደ ወዳጅ ሰላምታ መስጠት እስኪጀምሩ ቤተኞቼም የኔና የሱን አብሮ መውጣትና መግባት ከመልመዳቸው የተነሳ እሱ ያጥሩን በር ሲያንኳኳ ሜሪ መጥቷል በላ መጥራት እስኪለምዱ ከዚህን ያህል የጊዜ ለውጥ በኋላ ነበር የሳሚ መጸለይ ይነስ እንደ ጥጣ ሰው ጀብረር አድርጎ የነበር አሳሳም ሳልዋሻችሁ ቤተኞቼ አንድም እሱን ስለሚያምኑ የጌታ ሰው ስለሆነ ሁለቱም ለወትሮ በየቀን የሆነ ጥፋት የማጠፋ የነበርኩልን ስላለዘበላቸው በተጨማሪ ወደ ቸርች ስለተመለስኩላቸው ከእርሱ ጋር መውጣት መግባቴ ብዙም አልጎረበታቸው። ይህ በሆነ በጥቂት ቀን የሥራ እድገት አግኝቼ ሌላ ሀገር ልሄድ ማለት እንዴት እንደሚነግረኝ አፉ ላይ ቃላቶቹን ሲያንዋልላቸው ቆይቶ እኔስ 8 ወር ሙሉ እድህን ተመርኩዤ ሐዘንን የረሳሁት እኔስ ትታይን ስትሄድ ምን ልስራ በቀን 2 የማይህ እኔስ አንተ የሌለህበትን ቀን እንዴት ልለፍ ምን ልስራ አንተ ሳትኖር ማነኝ ንገረኝ ምለው እንደምሄድ እርግጠኝነት ነበረው ድምጹ። ስለዚህ ቅርልኝ ልለው አቅሙ አልነበረኝም። ምን ያህል በፍቅር ሙክክ ብዬ እንደበሰልኩኝ የገባኝ የዛን ቀን ለወትሮ በሰው ፊት ማልቀስ ያውም ለማልቀስ ምክንያት በሆነኝ ሰው ፊት ማልቀስ ሽንፈት የሚመስለኝ እኔ በሱ ፊት ተዝረከረኩ። በቃ ልሄድም እቀራለሁ አለኝ። በቃ አንቺ ትምህርትሽን እስከምትጨርሺ የትም አልሄድም ይቅር አለኝ አቅፎ እያባበለኝ። አዲሱ ስራው አዲስ በተከፈተው የአቢሲኒያ ባንክ ማናጀር ሆኖ ነው የሚሄደው። ገና እንደተመረቀ ነው አሁን የሚሰራውን ስራ አግኝቶ የጀመረው። በአንድ አመቱ አሁን ያገኘው እድገት ለሱም ያህል ትልቅ ነገር መሆኑን አውቃለሁ። ትችልሻለሁ ሲለኝ የባስ ሙክክ ከማለት ውጪ ምርጫ ነበረኝ። እኔ ደግሞ 12ኛ ክፍልን ገና መጀመሪያ ነበር። ተስማማን። በሆነ መልኩ ራስ ወዳድ እንደሆንኩ ገባኝ። ይዘኸኝ ሄዳልኩ። በነጋታው ጠዋት ትምህርት ቤት ልሸኘኝ እንደመጣ ስነግረው ጎውጪ ላይ እንደተንጠለጠልኩ ምን እንዳልኩ ገብቶታል። ግን ማመን አልፈለግም። የት ነው ይዤሽ የምሄደው? የምትይ ማስበው ከሆነ አይሆንም ማለት ኮስተር ብሎ ለምንድን የማይሆነው? ስለምወድሽ ነው የማይሆነው። የኔ ሚስት በስነ ስርዓት ለቤተሰቦቿ ሽማግሌ ልኬ ቸርች ቆሜ በጌታ ፊት ቃል ገብቼላት በቤተ ዘመድ ተመረቀን የማገባሽ በፍጹም እንደው ማን ብድግ አድርጌ ይሻል ሄድ ትምህርትሽን በጥሩ ውጤት ትጨርሻለሽ እንደ ህልምሽ ህግ ትማሪያለሽ ስትመረቂ ከፈለግሽ የምርቃትሽ ቀን ሰርጋችንን ማድረግ እንችላለን አለኝ ኮስተር ብሎ። ቀጠል አድርጎ አንቺ ግን የምርሽ ነው? እሱም የምሬን ነው። ቆይ ምንድነው ያልከው? ሁሉ ከማድረግ የሚያገደኝ ሰሞኑን ሽማግሌ ትልካል
ከዛ ቸርች ሄደን ቃል እንገባባለን። ይዘኸኝ ትሄዳለህ፣ አንተም ስራህን እኔም ትምህርቴን። አይሆንም አልኩ። አይሆንም አለኝ። ካፌ ቀምጠው እብድ እኮ ነሽ። ማታ ምን አቅብጦኝ እንደሆነ ሳላውቅ ለማሚ ነገርኳት። በቤቴ እኮ እንዴት ያለ የተባረከ ልጅ ነው ብላ እንደምታሞግስልኝ ነበር። ቦምብ ማፈንዳት ያልታወቀኝ። ከዛን ቀን በኋላ እሱኛ ቤት በምንም ሰበብ ቢሆን እንዳይመጣ ለእርሱም ለወንድሜ ማስጠንቀቂያ ተሰጠ። ትምህርት ቤትም ሆነ ቸርች ወደ ማሚ ወይ አባቴም ቢሆን የሚያደርሱ ቸርች የሚሄድባቸው ቀናት ተወሰኑልኝ። እሱም ቸርች ማስጠንቀቂያ ያደረሰ። አንድ ሳምንት ሳንገናኝ አለፈ። እንደዛ እንደ መልአክ የሚያዩት ቤተኞቼ ሲያዩት ሁላ የሞት መንፈስ እንዳዩ ይሸሹት ጀመር። ማሚ ጭራሽ ተበርክታ አንተ ተመስሎ ልጅን ከዓላማው ሊያሰናክል ያለ መንፈስ ወጋሁ ብላለች። ለትምህርት ቤት ሁላ ማንም ቢያስጠራኝ እንዳይጠሩኝ መልእክት ተላለፈ። በርቀት መድረክ ላይ ብቻ አይዋሉ። ምንም አልገቡኝ። ቀላሉ መንገድ ከኔ ጋር ማውራት ነበርኩ። እውነቱን እኮ ነግሬያቸዋለሁ። ከዛ ግን ያቺ እምቢባይዋኔ ሁሉንም የራሳቸው ጉዳይ አለች። ከትምህርት ቤት አሞኛል ብዬ አስፈቅጄ ስራ ቦታው ስበር ደረስኩ። ሲያይን ልጩ ሁላ ዳደው። በደስታ ከመሬት አንስቶ አየር ላይ አሽከረከረኝ። የማበድ መስሎኝ ነበር አለኝ። ፀጉሬን፣ አንገቴን፣ ጉንጬን፣ ከንፈሬን እያሳመ እንደሌላው ቀን ለሚያየው ሰው ሁላ ሳይጨነቅ አሁንስ ይዘኸኝ አጠፋው አልኩት። ፈገግ ብሎ መቼ አለኝ። ሁለተኛውን ባሌ እስከታወቀው ሰዓት ድረስ ዓለሜ ሁሉ እሱ ነበር። የመጀመሪያው ባሌ፣ ትምህርቴ፣ ትዳሬ፣ ፍቅሬ፣ ቤተሰቤ፣ ጓደኛዬ፣ ወንድም። ይህን ሁሉ ከኋላ ትቼ እርሱን መርጫለሁ። እንዲህ ነበር የሆነው። ይዘኸኝ ጥፋ ያልኩት ቀን ከተማ ይዞኝ ሄዶ ቀለበት ገዛን። ማንም በሌለበት ቸርች ሄድን። ልክ እኔና እሱ ሙሽራ እንደሆነን የቸርቻችን ፓስተር እያጋቡ እንደሆነ አስመስለን መድረኩ ፊት ቆምን። ፈጣሪ ቤተክርስቲያን በወደደበት መውደድ በፍጹም ልቤ ልወድሽ በህመምሽና በጤናሽ በማግኘት በማጣት ብሎ ቃል ገባልኝ። በእንባው ቃሉን አተመልኝ። ሚስት ለባሏ እንደምትገዛው ልገዛለህ፣ በጤናም በህመምም በማግኘት በማጣት ልኖርልህ ብዬ ቃል ገባውለት። የደስታን በይን እያነባው ቃሌን አተምኩለት። Now you can kiss the bride የሚለውን ክፍል የኛ ቸርች ፓስተሮች የማይሉት ቢሆንም እኛ ለራሳችን ብለን ተሳሳትን። just married ብለን መኪና ጀርባ ላይ ባንለጥፍ ወደሱ ቤት እንዲያደርሰን ለያዝነው ባለላዳ ሹፌር ተጋብተን መምጣታችን ነው ብለን ነግረነዋል። እንደ ሙሽሪት ወግ ከዩኒፎርሜ ወደ ላይ ተሸክሞ አቅፎ ወደ ተከራየባት አንድ ክፍል ቤት ለማለት እንኳን ይከብዳል። አንድ አልጋ ቢባል ይቀላል። ክፍሏ ከመጥበቡ የተነሳ ያለማጋነን በሩን ከፍተን አልጋው ጋር ነው ያረፍን። ላለመሳሳት ሐሳብ ኖሮን ቢሆን እንኳን ክፉኛ ፈታኝ ነበር። ምኑ ጋር እንዳወለቅነው ልብሳችንን ሳናውቅ ተጣመድን። ብዙም አታስቡት። የመጀመሪያው አይደለም። ሁለታችንም ማሳምረን ያወራነው ጉዳይ ስለሆነ ቀጥታ ወደ ስራ። ካላምን በኋላ የምንጠፋበት ቀን እስከነቆረጥ ደብዳቤ እየተጻጻፈን ትምህርት ቤት ደጅ ያለ ሱቅ ልናስቀምጥ ተነጋግረን ወደ ቤት ሄዱ። አባቢ ትምህርት ቤት ሊያመጣኝ ሄዶ ገና በጧቱ አመመኝ ብዬ መውጣቴ ተነግረው ስለነበር እሳት ለብሰው ነበር ሲንጎራደዱ የጠበቁ። ልብ ያብጣል። ፍቅር ጠግቤ ነው የመጣሁት። አውሱ ጋር ነበርኩ አልኩ። ምን ለሆነ ነው የምትይው? ማሚ ቀወጠችው። ማግባት ነው የምፈልገው፣ ላገባው ነው የምፈልገው። አስገድዳችሁ ከሱ ልትለዩኝ አትችሉም። ደሞ እኮ ያለቀስኩ ነው። ምን እንደሚያስለቅሰኝ ባላውቅም እንዴት እንደማልችልማ ሳይሻለሁ። ትዳር አንቺ ጎዛንሽ ጌታዊ ልጅ ምንድን ያስነካብ? 18 ዓመት ሞላው አልኩ ፍርጥም ብዬ። ይህኔ በመንም የማልሸነፍበት ግትርና ላይ መድረሴን ስታውቅ ማውራግረጓን ትታ ተቀመጠች። እስከዛ ምንም ያላለው አባቴ ህልምሽስ ትምህርትሽስ ሲለኝ ሐሳቤ ሊከፈል ምንም አልቀረም። አባቴ ኩራቱ እንደሆን ካውቃለሁ። ልጅ ህግ ተመራ ወንጀል ነክ መጽሐፍ ነው የምፈልገው ብሎ ሲጎርርብኝ በእርግጠኝነት ነው። ትምህርት ቤት በየተርሙ ውጤት ላይ ያለኝ ይሄድ የነበረው እሱ ነው። ሜሪ በትምህርቷ ጎበዝ ናት ብለው ውጤቴን ይዘረዝሩለትና በመደዳ የጠፋው ጥፋት ሲነገረው
እኔ እቆጣታለሁ፣ ትታረማለች ይልልኛል። ስንወጣ ግን ለጥሩ ውጤት እጋበዛለሁ እንጂ ለጥፋቴ ቁጣም ሆነ ተክሳስ አያዘንብብኝም። ልጁ ከነረባሽነቴ ኩራቱ ነው። በፊት ወንድሜ በህይወት እያለ ወደ ቤት ሲገባ የሚጠራው የሱን ስም ነበር። ከሱ ሞት በኋላ ሜሪ እያለ ነው ወደ ቤት የሚገባው። እማራለሁ። እሱ እንዳልማር አይከለክለኝም እኮ። ድምፄ ወደ ማባበል ሄደ። እማራለሁ፣ ተመርቄ እኮራለሁ። እሱን አጥቼ ግን መማር አልችልም። በቃ አባቴ ከዚህ በኋላ አልተናገረም። ማሚ ቀጠለች። ትዳር እንደምታስቢው ቀላል አይደለም ልጄ። ልምምድ፣ ከዛ ደግሞ ቁጣም ታደርጓለች። አይሆኑ ሆነን ያንን ሁሉ ብር እየከፈልን ያስተማርንሽ ለከንቱ ነው። ሽሮ እየበላው ስጋ ይቋጠርኩልሽ ሰው እንድትሆኝልኝ እንጂ ማንንም ማግብተሽ የትም እንድትቀሪ አይደለም። ደግሞ ድምፅ አውጥታ ታለቅሳለች። ሆዴ ቡጭ ቡጭ ከማለቱ ደግሞ እልህ ይዞታል መሰለኝ። የኔ እናት አይደለች? እስኪ ልብ እዚህ ቤት አስተዳዳሪው ይለያል። እኔ በህይወት እያለውማ እንዲህ አይደፍረኝም። በተዘባረቀ ስሜት ከረምኩኝ። ከሱ ጋር በደብዳቤ መገናኘታችንን ቀጠለን። እሱም የቢሮ ፕሮሰሱን አጨራርስ ሳለ የሆነ ቀን ቤት ጠዋት እና ማሚ ከእንቅልፌ ቀስቅሳ እውነትን ንገሪኝ፣ እርጉዝ ነሽ አለችኝ። አበድኩባት። ምንድነው እሱ? ከየት ያመጣሽው ነው ብዬ እየቀወጥኩ በሬዲዮ ማምጫውን ቀን እቆጥራለሁ። ማታ በህልሜ አይቻለሁ ብላ ገገመች። በፍጹም ብዬ ጋጋምኩ። እንደለመድኩት ከትምህርት ቤት ጠፍቼ ልመረመር ከሱ ጋር ሄድን። አርግሻለሁ። ደስታም ድንጋጤም ብቻ መላው ያለየለት ስሜት ተተራመሰብ። እዛው የሆስፒታሉ አግዳሚ ላይ እንደ ህፃን ልጅ ውስጡ ጥቅልል አድርጎ አቅፎ ለአንድ ሰዓት ተቀመጠን። ብቻ እየደጋገመ እኔ ያለሁልሽ አይደል ይለኛል። ምንም ቃል ካፌ ባይወጣም ግራ የገባው ስሜት ነበር የሚሰማው። ከዚህ ብዙም ባላቀ ቀን ጨርቄን ማቄን ብዬ ሁለታችንም ከዛ በፊት ረግጠናው ወደማናውቀው ከተማ ሄድን። እንደ ማንኛውም መደበኛ የዘመናችን ትዳር አንድ ፍራሽ፣ ሁለት ብርጭቆ፣ አንድ ድስት፣ አንድ መጥበሻ፣ አንድ ጭልፋ ቢላ ብለን ቤት ተከራይተን መኖር ጀመረ። በእርግጥ አንዳንድ ቤት ውልብ ይሉብኝና ከሆርሞኑ ጋር ተደርቦ እናፈረቃለሁ። እናቴ መጥፋቴን ስታውቅ የምትለውን አስባለሁ። አባቴ እንዴት አዝኖብኝ ይሆን እላለሁ። ባሌ ግን እናቴም አባቴም ወንድሜም ፍቅረኛም ሆነ ጓደኛም። የአራት ወር እርጉዝ ሆኜ ነው አዲሱ ባሌ መጣው። በዓል ሆኖ እሱ ዶሮ እያረደልኝ አጠገቡ ቆሜ እያየሁት ነው። ከጎናችን ያለው ተከራይ አሁን ባሌ ማላስታውሰው ነገር ያወራልኝ። እመልስለታለሁ። ባሌ ሲናደድ አየሁት። ምክንያቱ ስላልገባኝ ወሬን አላቆምኩም። ደግሞ መገልፈጤስ። ጨርሰን ስንገባ ደም የነካውን ቢላና ሞረድ እያጣጠኩኝ አባ ምን ሆንክ አልኩት። ባለትዳር አይደለሽ እንዴ? ከላጤ ጋር ምንድነው እንዲያምሆን ሲለኝ ሳቄ ለቀኩ። እሱ መሳቂ ዋሳ ናደደው። አባ አንደኛ ባለትዳር እንደሆንክ ያውቃል፣ እርጉዝም እንደሆነ። በዛ ላይ አንተን ከመውደድ የሚተርፍ ልብ ኖሮኝ ነው ሌላ ሰው ታስባለሽ ብለህ የምትቀና። አንድ ሁለት መመላለስ ጀመረ። እኔም በፍቅር ማባበልን ትቼ በቁጣ መመላለስ ጀመርኩ። ይሄኔ የሆነ ሌላ የማላውቀው ሰው ሆነ። ሌላ ፍጡር። ድምፁ ሻከረ፣ ደም ስሩ ተከታተረ። ከመቼው ዘልሎ አጠገቤ እንደደረሰ ሳላውቅ አጥቤ ያስቀመጥኩትን ቢላ አንስቶ አንገቴ ላይ አደረሰው። ሰውነቴ በደነ። እንቤ እጁና ቢላው ላይ ተንጠባጠበ። አስፈሪ ህልም አይቶ እንደባነነ ህፃን ሰውነቴ ተርበተበተ። በዛች ደቂቃ ሁሉ ነገር ጸጥ አለብኝ። አባ በየ የምጠራው ባሌ ውስጥ ሌላ የማላውቀው ሰው አለ። በሚንቀጠቀጠው እጆቼ ደመነፍሴ ቢላ አንገቴ ላይ ያደረገ እጁን ለቀም አድርጌ ያስኩት እንጂ እንዲያሸሽልኝ ልገፋው ወይ ራሴን ላሽሽው አቅም አልነበረኝ። ያቅሜ ጥግ ሳይ ድምፁ እንዳይሰማፍኝ እንቤም ማዝነብ ብቻ ነበር። እጁ አንገቴ ላይ ቢላዋ መደጉና እጆቼ ሲይዙ ገና ያወቀ ይመስል ደነገጠ። በጣም ቀስ ብሎ እጁን አወረደው፣ ቢላውን ወረወረው። በጣም ቀስ ብሎ መሬቱ ላይ ተቀመጠ። አንገቱን ወደ መሬቱ ደፍቶ እንባው መሬቱ ላይ ተንጠባጠበ። ይሄኔ ዋጥ አድርጋት ተብሎ ታፍኖ እንደተገረፈ ህፃን በየ ድምፄን አውጥቼ ማልቀስ ጀመርኩ። ይሄኛው ሌላ ሰውዬ ነው።
የኔ ባል እንኳን ቢላዋ አንስቶ አንገቴ ላይ ሊያደርግ እጅን ይቆርጥሻል ብሎ ሽንኩርት የሚከትፍልኝ ትልልቅ አይኖቹ እያለቀሱ ሲያስቸግሩት እማ ቆይ ወጥ ያለ ሽንኩርት ቢሰራ ምን ይሆናል የሚለኝ እሺ አንተ ነጭ ሽንኩርቱን ላጥልኝ ሽንኩርቱን ይልጣለሁ ስለው ልትታገል ነው እማ ቆይ ወጥ ውስጥ ነጭ ሽንኩርት ባይገባ ምን ይሆናል የሚለኝ እና ያለ ሽንኩርት ያለ ነጭ ሽንኩርት ዘይትና በርበሬ አድርገን እናቁላላ አንቺ ከምትቀጠይብኝ አይቻል እያለ የሚያባብለኝ ሁሉ ነገር ከሱ ጋር ሲወዳደር የሚያንስብኝ የኔ ባል ይህ ነው። የኔ ባል በቀደም በእግር እየሄድን ከእርግዝናው ጋር ተያይዞ በመጣ ደም ማነስ አዞኝ ስወድቅ እንደ ህፃን በእጆቹ አቅፎ ሐኪም ቤት ያደረሰኝ አባ መራመድ እችላለሁ እኮ ስለው እኔ ምን ሰራለሁ የሚለኝ ዶክተሩን ደም ማነስ እንዴት አዝሮ ይጥላታል ደግመህ መርምርልኝ ካለበለዚህ የሆነ ነገር ብትሆንብኝ እጣልሃለሁ ብሎ የሚቃወጣው ፈሳሽ ነገር በብዛት መውሰድ አለባት ብሎ ሲለው ያለ የሌለ ዶስ ማአት እያስጠጣኝ በሽንት ብዛት የረጋ እንቅልፍ የሚያስተኛኝ ከኔ ከሆነ ለምንም የሚያደርግ የትም የሚሄድልኝ የኔ ባል ገና ለከተማው አዲስ ሆነ እንደመጣን አንድ ቸርች ይዞኝ ሄዶ ባለቤቴ ናት የሚያምር ድምጽ አላት እኔም እሷን ጌታን ማገልገል እንፈልጋለን ብሎ ኮስተር ብሎ ሲያወራ ማስፈራቱ ግርማ ሞገሱ ደግሞ ከሳምንታት በኋላ አብሬው ማስመል ጀመርኩ ከፈጣሪ ጋር ያለኝን ጸብ በሚገባኝ ጣፋጭ ቃል አይኔን ከሰዎች ላይ እና ካልተደረገልኝ ነገር ላይ አንስቼ ትልቁ አምላክ ላይ እንዳደረገ ያስተማረኝ መምህሬ እንኳን እኔ ወንድሜ እጁን ይዞ ፒያኖ ያስተማረው ወንድሜ ምን መሆን ትፈልጋለህ ቢባል እሱን የሚልለት የሚያስቀና ስብዕና ያለው ያሸነፈኝ ምን ሆነና የኔ ባል ጎረቤት ዶሮ ተሰርቶ አይቼ ከስራ ሲመጣ እያለቀስኩ ወሰርተው እንብላ እንኳን ሳይሉኝ ወደ ቤት አስገቡት ብዬ ስነግረው በአንድ እርምጃ ሰውየው ቤት ገብቶ እንዴት ሚስቴር እርጉዝ መሆኗን እያወቃችሁ ወጣችሁን ከለከላችሁ ብሎ የሚጣላል በሰው ዶሮ ወጥ እሱ የምትወደው ገር ነው ብሎ መርጦ ይዞልኝ የሚመጣ የኔ ባል መንገድ ላይ ጮክ ብሎ መዘመር አማረኝ ስለው እንዘምራለና ታዲያ ብሎ በሰው ሀገር መንገድ ላይ ቀውጥ አምልኮ ፈጥረን ሰው ከመንገድ የምናሰናክል አባ ደከመኝ ትንሽ እንረፍ ስለው እሽኮኮ ካላደረኩሽ ብሎ የሚያስቸግር መንገድ እየሄድን በሐሳብ ተውጬ የሆነኛው መንገድ ላይ ተንጠለጠለ ሙሳይ ሳፈጥ የሰው ማሳ ገብቶ ያልበሰለ ሙሰብሮ ከጠባቂው ጋር ግብግብ የሚገጥምኝ የኔ ባል ሁለት ልጆች አንድ ሴትና አንድ ወንድ ወልደን ስማቸውን አውጥተን ስናረጅ ምን እንደምንሰራ አቅደን ጸጉራችን ነጭ ሆኖ ጥርሳችን አልቆ ምን እየተባባልን እንደምንፎካከር አውርተን ጨረስን የኔ ባል ባንተ ድምጽ ሲሆን እኮ ሲጣፍጠኝ ስለው ቁጭ ብሎ መጽሐፍቶችን የሚያነብልኝ ሰው ውጪ ምሳሌ ጋብዝ ሲለው ሚስቴ ብቻዋን ናት ብሎ የሚመጣልኝ የኔ ባል ብዙ ነው በእያንዳንዱ በሚያደርጋቸው ጥቃቅን ነገር ሁላ ሳይቀር ከምንም እንዳላወዳደረው ሆኖ ልቤን ይሞላል የኔ ባል አይደለም እንዴት ሁለት ማንነት አንድ ስጋ ውስጥ ይቀመጣል ለሰዓት ያህል ከተቀመጥንበት እሱ ቀድሞ ተነሳ ሄጄ አምሳሉን ስራ በመስራት የምታገዘኝ ልጅ ነው ለጥራትና እሷ ወጥን ትስራው በቃ ወይም ይቀር በቃ ስጋ ገዝተን ጠብሰን ብላ አይሻል አንቺ ተነሽ በቃ አረፍ በይ ሊወጣ መንገድ ከጀመረ በኋላ የተማተጅብኝማ አለ እግሬ ስር መጥቶ ጉልበቴን እያሻሻለ ልሂድ ብልስ ይሄዳል አልኩት ሳላስበው በዛ ቁመቱ ዝርፍጥ ብሎ ስራ ይቆጣል በእርግዝናው ሳቢያ ማበጥ የጀመሩ እግሮቼን ከጫማው ላይ አንስቶ ሁሌ እንደሚያደርገው እየሸለ እባክሽ ማሪ አለ እንባው ጠብ ሲል እግሬ ላይ ያርፋል እሺም በሚሞግትም ተግልም የለኝ ብቻ ሰጥ እማ እባክሽ አትተኝ ይቅርበኝ ከማልቀስ ውጭ መልስ አልሰጠው ሁሉ ነገር ገልበጥበጥ ብሎብኛል የተፈጠረው ቅጽበት ህልም ቢሆን እሱን ክፍል ብቻ መደምሰስ ብችል ከጭንቅላቴ ውስጥ ለምን እንዴት ጭንቅላቴ ውስጥ እኮ ብዙ ጥያቄ ይወራካዋል አላል እንዴት አንዴ እዚህኛው እሱን መልእክት ይሄን ያህል ጊዜ አላየሁበት ግን አፌ ለቆ የሚወጣ ምንም ቃል የለም ልጅ እኮ የምትሰራልንም ቤት አስጠርቷት አመት በዓል አስመስላው ሄደች እንደ ነገሩ እራታችንን ቀማምሰን በጊዜ ተኛን እኔና እሱ ኩባያ የምንለው አስተኛኝ ለምን እንደዛ እንዳልነው አላስታውስም
ጀርቤን ሰጥቼው በጎኔ በእጆቹ መሃል ታቅፌ ጀርቤና ደረቱ ተጣብቀው እጥፍ ያለ ጉልበቱ መሃል እግሮቼን አጥፌ ተኛል። ማልቀሴን ማቆም አቃተኝ። ሳቄ እንዳያመልጠኝ እታገላለሁ። እያለቀሰ ነው። ሳቁ እንዳልሰማው ውጦታል። እንባዬ ክንዱን ሲያርሰው ይሞቀዋል። እንባው አንገቴ ስር ሲያረሰኝ ይሞቀኛል። አልቅሼም ቢያሰልቅ ነው መሰለኝ። ምን ያህል እንደማፈቅረህ ህግ ሳቅ ያቋርጠኛል። አልገባህም ማለት ነው አልኩት ዞሬ። እማ እባክሽ ማሪኝ። አንገቴን፣ ፀጉሬን፣ እጄን በእንባ የራሱ ጉንጮቼን፣ አይኖቼን ይስማቸዋል። ለደቂቆች ምላሳችን ላይ እንባችንን ጫውጫው እያልን ስንሳሳብ ቆይተን ደረቱ ላይ እንቅልፍ ይዞኝ ሄደ። በነጋታው ለሱ ሳልነግረው ከቤት ወጥቼ እናቴ ቤት ስልክ ደወልኩ። የተፈጠረውን ነገር ለሱ ያለኝን ፍቅር አልነበረም የቀነሰው። እኔኑ ራሴኑ ነበር በሆነ መጠር የሸፍረፈኝ። ምክንያቱም ከትላንትና በፊት የነበረችው ሜሪ ለማንም ብላ ማንንም የምትፈራ ሴት አልነበረችም። በስልክ ውስጥ የእናቴን ድምጽ ስሰማ ማውራት አቃተኝ። እንባና ህቅታ ብቻ። ማሚ ከማለቴ እናቴ በስልኩ እልልታዋን አቀለጠችው። ጸሎት አይሮት ወሬ። ጌታ ሆይ ምን ይሳናል? ጸሎቴን ሰማኝ። ልጄ ደህና ነሽ? ደህና ነኝ እያልኳት እሪቴን ለቀዋል። ምን ሆነሽ ነው? የት ነው ያለሽው? አሁን ሆኖ ልምጣ? ምንም አልሆንኩም፣ ናፍቃችሁኝ። ስለሱ ላውራ አልችልም። እሱን ከምሰማው ያን ቢላ አንገቴ ላይ ድጋሚ ባገኘው ይሻለኛል። እሱን እንድትጠላብኝ አልፈለግም። ልጇን ያደረጋትን እንጂ ልጇ ለሱ ያላት ገደብ የለሽ ፍቅር አይገባትማ። ግን የእናት ሆዷ ነግሯታል። እሺ ይሁን፣ እንዴት ሆንሽ? ትምህርትሽንስ እየተማርሽ ነው? አይደለም ማም፣ እርጉዝ ነኝ። በዚህ ዓመት አልማርም። ልጄን ከወለድኩ በኋላ እማራለሁ። ዝም አለች። ወደፊቴን አስበው ልቧ ዝሎባት መሰለኝ ዝም አለች። ከወለዱ በኋላ ያለውን አቀበት አይታው ምን መሰለኝ ዝም አለች። የምትለው የማታጣው እናቴ ዝም። ማም ወይ እስኪ ይሁን ብቻ አንቺ ደህና ሁኚ። እሱ አሁን አጠገብሽ አለ? አባባሏ ነገር ነው። ምንም ባላትም ጣምዷለች። የለም ስራ ነው። ይሁን እንደምትዩ በወጉ ሽማግሌ ላክበዩ። ሳትወልጅ በስነ ስርዓቱ ተደግሶ ቃል ኪዳን ትፈጽማላችሁ። በምንም ሁኔታ ቢሆን ልጄ እንደማልተውሽ ማወቅ አለበት። ማሚ እሱ እኮ ከእናተ እንጣላ አይፈልግም። ለምን እንደ ጠላት ታይዋለሽ? ምርጬን የመረጥኩት እኔ ነኝ። እሱ እንደውም ሁሌ ደውይላቸው ነው የሚለው። ደግሞ የምሬ ነው። በከፋኝ ቁጥር ለምን አትደውይላትም ነበር የሚለው። እሱን እንኳን ተይው። ይኸውልሽ ልጄ፣ ወንድ ልጅ ብቻሽን ሲያገኝና መሄጃ እንደሌለሽ ሲያውቅ ጥሩ አይደለም። ያኔ ከእርሱ ውጭ ምርጫ የሌለሽ ንብረቱ ነሽ። ያን ክፍተት አትስጭው፣ አይደላደል። ተንከባክቦ በፍቅር ካላኖረሽ አማራጭ ያለሽ መሆንሽን ሲያውቅ እንደሚገባሽ ያከብርሻል። የኔ ባል ይለያል ብዬ እንዴትም ላስረዳት አልችልም። እናቴ አንድም በህይወቷ ሴትነትን ከፍ አድርጋ የምትኖር፣ ሁለትም ሴቶች ጉዳይ የምትሰራው በከፍተኛ ኃላፊነት ደረጃ ላይ ያለች ሴት ናት። ወዳብንቱ ስታምሩ ያሳድግላችሁ። ሚስት ለባሏ ትገዛ። ሚስት ለባሏ ትገዛ ሲል ለባልም ሚስቱን ነፍስን እስከ መስጠት ባለ የፈጣሪ ፍቅር የመውደድ ኃላፊነት እንደሰጠው አትርሺ አለችኝ ቆምጠጥ ብላ። ማሚ እንደዚህ ይወደኛል አልኳት። ለሷ ለራሴ መልሼ ግን እንደዚህ ይወደኛል ብያሰብኩ። ያልጠየቀችኝ ነገር የለም። ለማን ቤቱን በትክክል ያስተዳደራል? ምን ማለቷ እንደሆነ አውቃለሁ። ገንዘብ ይሰጥሻል ወይ ነው። ማሚ ደሞዙን አምጥቶ ለኔ ነው የሚሰጠኝ። የምሬ ነው። ሙሉን ደሞዝ አምጥቶ ለኔ ነበር የሚሰጠው። ልክ አባቴ ለእናቴ እንደሚያደርገው። በወር የሚያስፈልገኝን ጽፌ ያዘጋጃል። ለሱ የኪስ ብር ሰጠዋለሁ። የሚያደርገውን ሁሉ እኔ ነኝ የማደርገው። እሺ ጉዳዩ ላይ እንዴት ነው? ማሚ ኧረ በፈጣሪ። ለቅሶዬን አስተታ አስፈገገችኝ። የምሬን ነው። ከዚህ ሰው ጋር እኮ ነው የምታረዱ። ትዳር እኮ ቆይ ለጉዳዩ ጊዜ ወጣ ብዬ ልምጣ አይባልለትም። መጨረሻ ላይ አባቴ ላወራው እንደምፈልግ ስነግረው እሷ ሰበብ ብትነግረኝም አባቴ ሊያናግረኝ እንዳልፈለገ ገባኝ። ዝምተኛው አባቴ በዝምታው ሊቀጣኝ ፈልጓል። ሁሌም እንደዛ ነው። ጥፋት ሳጠፋ ተቆጥቶኝ አያውቅም። በዝምታ ነው የሚቀጣኝ። ጥፋቴን እስካረም ወይም ይቅርታ እስክጠይቅ ድረስ አያወራኝም።
ይህኛው ግን ለማረም አያዋራኝም። ዓመታትም ሊፈጅብኝ ይችላል። እሱ የሚስላትን ልጁን ሆኜ ላሳየው ብዙ ይፈጃል እና በዝምታው የሚያወጣኝን እስከዛ ከሆነ የዛን ቀን ማታ ከስራ መጥቶ ወክ እያደረግን ለእናቴ እንደደወልኩ ልነግረው ፈራው። ምን እንዳስፈራኝ አላውቅም። ከፈቀድኩት ጀምሮ ከሱ ጋር ሳልማከር አድርጌ የማላውቀውን ነገር ባለመኖሩ ስለደበቅኩ፣ ግን እናቴ ጋር ለመደወል የግድ ከእርሱ ጋር መማከር አለብኝ እላለሁ ለራሴ ነገሩን ለማቅለል። አባ ዛሬ ማሚ ጋር ደወልኩ። መገረምም መደንገጥም ፊቱ ላይ ያየው ምንም እንዳልመሰለው ለመሆን ጣረ። ሁለታችንም እየተቀያየረ እንደሆነ አሰብኩና ፈራው። መደባበቅ እየጀመረን ነው። ፈራው። ቆንጆ አደረግሽ፣ ምን ተሰማሽ? ደስ አለሽ? ማሚ ምን አለች? ደህና ናቸው? ስሜቱን ለመደበቅ በጥያቄ አጣድፈኛል። ያለችኝ ነገርኩት። ደስ ይላልም አለኝ። ማንን ሽማግሌ እንደሚልክ ምናምን፣ ሰርጋችን ላይ ማን እንደሚጠራ ማውራት ጀመረ። ስለ ሰርጋችን ማውራቴ ትቼው ልሄድ አለማሰቤን ስነግረው ይመስለኛል ቀለል አለው። እኔ ግን ከፋኝ። እኔና እሱ መሰለኝ እየተባባለን ስሜታችንን አንገማመትም። ይነግረኛል ያውቃለሁ፣ እነግረዋለሁ ያውቃል። ቤተሰቦችህ ጋር ትደውላለህ አልኩት። አላውቅም አለኝ። ከቤተሰቡ ጋር ለረጅም ዓመታት ተገናኝቶም ደውሎም አያውቅም። ማውራት የማይፈልገው አጀንዳ ነው። እሱ ጴንጤ ከሆነ በኋላ ምንም አይነት መጠየቅ ተጠየቁ አያውቁም። ትዳራችን ላይ የሚያመጣው መዘዝ አለ ብዬ አስቤ ስለማላውቅ ትኩረት ሰጥቼ የማውቀው ነገር አልነበር። ከዚህ ክስተት በኋላ ከዋነኛው ባሌ የማነባቸው መጽሐፍት ውስጥ እንዳሉ ፍቅረኛሞች የሚያስቀና ትዳራችንን ቀጠል። መጽሐፍቱ ውስጥ ያሉት ባለትዳሮች ሆነ በገሃዱ ዓለም ያሉ ባለትዳሮች ሳይነግሩሽ የሚዘሏቸው ጥቃቅን የሚመስሉ ከባባድ ነገሮች አሉ። ለምሳሌ ምስር ወጥ ለመስራት ከወጡ ሙሉ ሂደት ምስሩን መልቀም እንደሚያደክም አይነግሩሽም። እርጉዝ ሆነሽ እጣዬ ስታደርጊ ልጄን እየነካው ይሆን የሚለው ሐሳብ ከስሜት እንደሚያወጣ አይነግሩሽም። ምን ነውማ ሲለኝ በመሃል ልጁን ትነካው እንደሆነ ሐሳብ መጥቶልኝ ስለው አቋርጠን ለሰዓታት በሳቅ መጀላችን። የሰርጋችን ቀን ተወሰነ። ሽማግሌ ተላከ። ሆዴ እየገፋ ሲመጣ ደግሞ ደማኔስ እየጨመረ መጣ። ስለሚያዞረኝ ድንገት እንዳልወድቅ እርሱ እንደ ሕፃን ልጅ እጄን ይዞኝ ካልሆነ በቀር ከቤት አልወጣም። የሆነ ቀን እንጀራ የሚጋገሩልኝ ሴትዮ ምጣዱ ተሰበረ ሲሉ አብሬያቸው ምጣድ ላጋዛ ገበያ ሄድኩ። ይህንንም አይነግሩሽም። በነገርሽ ላይ ገበያው መሃል ጎንበስ ብዬ ቀና ስል አዙሮኝ ወደድኩ። እኔ ቤት ሳልደርስ ወሌው ባሌ ጋር ደርሷል። ሲመጣ እግሩ እየተንቀጠቀጠ ደባብሶ ደህና መሆኔን ካረጋገጠ በኋላ ልቡ ካፉ ልትወጣ እስኪደርስ ደንግጧል። ከዚህ ያልገባኝ የድንጋጤው ብዛት ወደ ቁጣ ተቀየረ። አትውጭ አላልኩሽም? አይቀርም። ለምን ሰው የሚልሽን አትሰሚ? የሆነ ነገር ሆነሽ ቢሆንስ? ያ ያደሉ ባሌ መጣ። ረስቼው ነበርና አላስተዋልኩት። በቃ ምንም አልሆንኩም እኮ በጣም አካበደ። ከተኛሁበት ብድግ አልኩ። እሱ በሚናገርበት ድምጽ ጮክ ብዬ ምላሴ ቢያርፍስ? አንዴ በጥፊ ሲያለሰኝ እኔ ከሲኖትራክ ለወደቅ ሲኖትራኩ ከኔ ላይ ይሄድ አላውቅም። ብቻ ስሜቱ እንደዛ ነው። የሰው ጥፊማ እንዲህ አይጮህም አመንኩ። ይህ የአንድ ቀን ስህተት አይደለም። ባሌ ሁለት ነው። እሺ ምን የሚሉት ነው? ፍቅር ነው ጥላቸው? በምንኛው ዘርፍ ልቀበል? ነፍሱ እስክትወጣ ስለሚያፈቅረኝ የሆነ ነገር ሆንሽብኝ ቢሆን ኖሮስ ብሎ ተናዶ እርጉዝ ሚስቱን እሱ በነፃ በአንድ ሲኖትራካዊ ጥፊ የሆነ ቦታ ደርሶ መልስ ትኬት የሚያስቆርጠኝም ባሌ በምን ዘርፍ ልመዝገብ? ለሁለት ባል እያወቅኩት ልሞሸር። ሳፈቅር ገገማ ነኝ። ግግም ያልኩ ሰገጥ የተመታሁ ነኝ። ቢላንገት ላይ የተደረገ ነኝ። እሱ ለሰራው ጥፋት ማስተባበያ የሚሰጠው ነኝ። ሁለቱንም ጊዜ እኔ ስቆጣ ነው ሌላ ሲሆነው። ስለዚህ እኔ እሱ ሲቆጣ ባልፈው ያኛው እሱ አይመጣም ብዬ አሰብኩ። ሰገጥ ነኝ አላልኳችሁ? እንዴት እንደማስተካከለው እንዴት ሁለቱም ማንነቱን እንደማስማማ እንጂ የማስበው ከሱ መለየት በፍጹም ለምርጫ የሚቀርብ አይደለም። ከሚሆነው ሁሉ እሱን የማፈቅረበት ጥግ አልፏል። እናም ሁለቱም ባሎቼን በአንድ ጫፍ አገባኋቸው። አባቴ እግሩን ስሜ እንኳን ስወጣ በሙሉ አይኑ አላየኝም።
እሱኛው ቅጽበት ባሌ ካላሳየኝ ጥፊ በላይ ያም ነበር። በሆነ ጊዜ አንድ የሚመጣው ያኛው እሱን በየቀኑ እንደሚሰበር ነገር ለሚጠነቀቅልኝ እሱ ስል ልችለው ወሰንኩ። ምን እንደሚያስከፍለኝ የማውቅበት የእድሜ መብስለት ደረጃም ላይ አልነበርኩም። የማውቀው ያለ እድሜ ያነበብኳቸው የፍቅር መጽሐፍት ውስጥና ያየኋቸው ፊልም ላይ ያለውን አድቬንቸር የሆነ ፍቅር ነው። ያ ደግሞ እንኳን ጥፊ ሞት ይጨልጣበታል። ማሚ የመጀመሪያ ልጅ ናት፣ ቤት ነው የሚወለደው ብላ አላፋፍን ስትለን እሱ ደስ ሳይለው ሄድኩ። ወለድኩ። ጸግናዬን ወለድኩ። ልክ ተከላክዬ ክፍል ውስጥ ስገባ አልጋ አጠገብ በጉልበቱ ተንበርክኮ የሆነው አምጥተው ሕፃኗን ሲያስታቅፉት የተንሰፈሰፈው መንሰፍሰፍ በጥይት መቶኝ ቢሆኑ ላረሳለት ማለት ሰግጫለሁ አላልኳችሁ። ልጄን አቅፎ በሚያምር ድምፁ እየዘመረ ሲያስተኛት እያየሁት ለሁለቱ ስል ምንም መሰናክል እንደማልፈስ። ማሚ ሕፃን ማጠብ ለኔ ሳይሆን ለሱ ነበር ያስተማረችው። ለሊት ተነስታ ስታለቅት ልናስተኛት አሳራችንን ስናይ የምታሰቃየን ልጅ ልክ እሷ አቅፏት መዘመር ሲጀምር ትተኛለች እና በዚህ ፍቅር ቂም መያዝ ይቻለኝ ነበር። የእናቴ ቤት ድሎት ኮሰኮሰኝ። ምክንያቱም እሱ ስራ መግባት ስለነበረበት ተመልሶ ሄደ። በየቀኑ ስልክ እየደወለልኝ ለሰዓታት እናወራለን። አባቴ አሁንም ከደህና አደርሽና ሕፃኗ እንዴት አደረች ያለፈ አያወራኝም። ጭራሽ ሆድ ባሰኝ። እሪ ብዬ በ45 ቀኔ ወደ ባሌ እቅፍ ተመለስኩ። መልስዬ ቦክሰሪንግ ውስጥ መግባት የታወቀኝ ሰንብተው የሚናደድበት ምክንያትና ሰዓት እስኪዋጥብኝ የሚናደድባቸው ነገሮች እየበዙ መጡ። ሲናደድ ምን እንዳደረገ የማያውቀው ካደረገ በኋላ ጭራሽ አያውቀውም። ካደረገው በኋላ ለቀናት በሙሉ አይኑ አያየኝም። የተለመደ ይቅርታ፣ የተለመደ ማሪኝ፣ የተለመደ ለቅሶ። ለሰርጋችን ያልመጡት ቤተሰቦቼ መውለዴን ሲሰሙ ደወሉ። እናቱ ልክ የሆነ አንዳንዴ መክሰስ መብላት ይዘላል አይነት ነገር ቀለል አድርገው አንዳንዴ ሲናደድ አብሻለችበት ቦግ ይላል፣ አይዞሽ ታገሹ እንጂ ልብ ወርቅ ነው ብለውኝ ያረፉት። ለምን ነርሲንግ አትማሪም ማለት የሆነ ቀን አለ አይደል? ገና 12ኛ ክፍል ተምረሽ ዩኒቨርሲቲ መግባት ከልጅ ጋር ይከብድሻል የሚል አንድም ተያያዘ። ማሚ ናት ለኳሹ። እሷን አልሰማ ስላልኩ ነው በሱ በኩል የመጣችው። አባ 12 እማራለሁ፣ አሪፍ ውጤት አመጣለሁ፣ ህግ እማራለሁ፣ ምንም የሚቀየር እቅድ የለም። እሺ ካልሽ ከጎንሽ ነኝ አለሁልሽ አለ። ማሚም ንቅንቅ እንደማልል ስታውቅ ይጠቅማታል ያለችው ሐሳብ ሰነዘረች። እሷ ጋር ከነ ልጄ ሄጄ እንድማርና ስጨርስ ወደ ባሌ እንድመለስ ወይም ልጄን እሷ ጋር ትቼ ከባሌ ጋር ሆኜ እንድማር። ሁለቱንም እምቢ አልኩኝ። ልጄን እያሳደግኩ ከባሌ ጋር ሆኜ እማራለሁ ያለችኝን ነገርኩት። በሆነ መልኩ እናቴ እኔን እየጠየቀችው እንደሆነ ተስማሙ፣ ተጠማመዱ። ማሚ በደወለች ቁጥር ቤታችን በአንድ እግሩ ይቆማል። ሁሌ እምላለሁ፣ እሱ ሲናገር አልመለስለትም፣ ዝም እላለሁ ብዬ ሁሌ ያንን ማድረግ ያቅተኝና የተዋበች ቡቲ ስቀምስ እጥላለሁ። እየተደጋገመ ሲሄድ የሚቀጥለው ህይወቴ ቀላል እንዳልሆነ ገባኝ። ይህ ሁሉ ሆኖ ለሱ ያለኝ ፍቅር ንቅንቅ አለ ማለት ይገርመኛል። ሁሌም እሱን ብቻ ጥፋተኛ ማድረግ አይሆንልኝም። እንዲያድርጌ ቢሆን እላለሁ፣ ግን አይሆንም እኮ። ሲቆጣ እንደማባበል ከማየት መጣ ሳለለው ነው ዱብ የሚልብኝ። በተጣላን ቁጥር ወይም ሊያስቆጣ ይችላል ብዬ የማስበው ነገር ሲፈጠር ስለት ያላቸው ነገሮች ሰብስቤ ቆልፋለሁ። የሆነ ቀን እሱ እየተቆጣ ሲያወራ ጸግ ያልቅሳ አላባራ አለች። ዝም አስብያት ብሎ ጮከ አለ። ምንም ባደረጋት ጭራሽ ዝም አለላለች። ይህኔ ልባቲም እኮ የሱ ብስጭት ቅውስ አድርጎ እኔ ብሽ ተገኘ። ለጸብ ሰበብ እንደምትፈልገው መላውን የምትለው ጭራሽ ልጅ አለቅስሽ ብለህ ጸብ ታግላለህ ብዬ ፊት ማለት ጸጊን ከእጄ ተቀብሎ ሊያባብላት ሲሞክር እኔን ማን ያቆም? ብሶቴ ሁሉ ተሰብስቦ መጣብኝ። እያለቀስኩ ደነፋ ጀመር። ጸጊ መሪቷን አላቆም አለች። ሰይጣኑ ቆንዶ ተቀባብሎ ሰፈረበታ። ልጅቷን እንደሆነ ነገር አልጋው ላይ ጥላት ብቻ በጠረባ ከታች ወደ ላይ ሲያነሳኝ አየር ላይ ትንሽ ተንሳፍፌ ጣሪያው ያለችውን እስከዛሬ ርቀኝ ያልደረስኩባትን የሸረሪት ድር እግረ መንገዴን አጥቼ
ተመልሼ ፈረጥኩ። የዛን ቀን በዛው ቦታ አምሽቶ ገባ። ቁጭ ብዬ አሰብኩ የትኛው ህመም እንደሚብስ። ልጄን ለእናቴ ሰጥቼ ቡጤን ለምሳ እየሸፈፍኩ ትምህርቴን ከሱ ጋር ሆኜ መቀጠል አልፈልጋቸውም። እሱ ይበልጥብኛል ያልኳቸው ቤተሰቦች ጋር እንደወደዳቸው አድርጎኝ ብዬ ሽንፈቴን ማጥ። ይህ እሱን ማጣት አለ ወይ? ልጄንም ይዤ ቡጤንም ችዬ ትምህርቴን መቀጠል። የመጨረሻው የማይታሰብ እንደሆነ የገባኝ ልጁን አልጋው ላይ ወርውሮ እንደ ጨርቅ ሲያነጥፈኝ ነው። እሱን ማጣትም አልችልም። ከዛ በሚያነክስ ልብ ትምህርቴን ተምሬ ውጤት ማምጣት እንደማይሆንልኝ ገባኝ። ልጄን ለማሚ ልሰጣት እንደሆነ ስነግረው በፍጹም ብሎም ተጣላን። ልጄ ናት፣ በልጅ ላይ የመወሰን መብት አለኝ አለ። ያ ማለት ሰይጣንህ ሲመጣ እየወረወርካት ማለት ነው። ይልቅ አልማር፣ ከዛ ቁጭ ብዬ ልጄን ላሳድግ። ያም ባሻ ጊዜ እየጠፈጠፍከኝ። ይህ ድክመቱ ነው። ብቻ ከብዙ ጭቅጭቅ በኋላ ተስማማን። ግን ለሚቀጥሉት ብዙ ቀናት የጸብ እርሾ ሆነ። ልጄን ቀማሽኝ። የሁል ጊዜ ጸብ 2 ነጥብ ሆነ። መስከረም መጥቶ ትምህርት ሊጀመር ሲል ጸግዬ 6 ወር ነበር። ለማንም ስለሱ አንዲት ነገር ተናግሬ አላውቅም። ልጄን እያጠባው ወስጄ ለእናቴ ሰጥቻት ተመለስኩ። ከመሳሳት የተነሳ ብዙ ጊዜ ሐሳብን ልቀይር ዳዳኝ። ለምን ትምህርት ራሱ ጥንቅር ብሎ አይቀርም? ልጄን ለምን አርፌ አላሳድግም? እኔ ከሌሎች ሴቶች በምን ተለይቼ ነው አላማ ቅብር ጥስ እያልክ የምጋጋጥ? ወይም ለምን ልጄ ከፍ ብላ ትምህርት ቤት ስትገባ ከዛ አልማርም? ብዙን አሰብኩ። የጡት ወተት ሞልቶ ማጅራቴን ህመሙ እያሰቃየኝ ከሐዋሳ 40 ምንጭ እምቤን እየዘራው ልጄን ትቼ ተመለስኩ። እንደዛ እንደማሆን ገብቶ ስለነበር ፍቃድ ወስዶ ምግብ ሰርቶ ቤቱን አስተካክሎ ጠበቀኝ። እሱን ሳገኘው ጭራሽ ማን ይቻላል። በነጋታው ተመልሼ አልፈልግም፣ በቃ ልጄን ስጡኝ የምል ነበር የመሰለኝ። ለቀናት አለቀስኩ። እየደወልኩ መንሰቅሰቅ ሆነ ስራዬ። ይህ ሁሉ ሲሆን በጌታ ነን። በጌታ ፍቅር ጥላ ስለሆነን የምንፋቀረውም የምንባቀሰው ቸርች እናመልካለን። የምሬን የምጸልይለት ጌታ ሆይ ቁጣውን እንዲገታ እርዳው ብዬ፣ እሱ በተቃራኒ ጌታ ሆይ ዱሌን የምችልበት ጸጋ ስጣት እያለ እየጸለይሁ እንጃ አይደለም ተመትቼ ጮክ አድርገው ተናግረውኝ ቤት የማመስል ልጅ ዝም አልኩኝ። ወረዳለሁ። ትችለታለሁ። የኔን ጉዳይ ትችለታለሁ። የኔ ታሪክ መላለሁ። እንዴት እንደሚያደርግ ያውቃል። ዘዴ ያለው እንዴት እንደሚያደርግ ያውቃል የሚለው የሊሊ መዝሙር እየዘመርኩኝ ስነፋርቅ አመሻለሁ። ዛሬም ድረስ ስሰማት እንቤ ይመጣልኩ። ጎበዝ ተማሪ ከመሆኑ ውጪ ስለሌላ ለማንም ምርጫ ጭንቀት ጥግ ነው። ገና ትምህርት ቤት እንደገባን ህፃን ቦረኩ። ሰው በማት ይወደሳል። በቃ በትምህርት ጠፉ። ከሱ ውጪ ጓደኞች ኖሩ። ብሌም ብዬ መጣች። ሳልነግራት ገባዋል። እሱን እንዴት እንደምወደው ማውራት ከጀመርኩ የሚሰማኝ ሁሉ ጤንነት አይመስልም። ጓደኞችን አስተዋወቁት፣ ወደዱት። እያደር እየዋለ ግን በአጠገቤ ዝም ብራሱ ብታለፍ ጾታው ማጣራት ጀመረ። እንዴት እንደምወደው እንዴት እንደማይገባው ያነደኛል። ወንድ አይደለም። እኔ እቺ እሱ አይቶኝ ነገር አከተም። ችግሩ ትምህርት ቤት ውስጥ አንድ ነጠላ ማገር በህይወቷ ዝንፍ ያለባት የማልመስል ታጫዋች ነኝና ወንዱም ሴቱም ይቀርበኛል። እቤት ስመጣም ቆንጆ ነገር ይቀርብልኛል። ቅድም አብሮሽ ሲገለፍጥ የነበረው ልጅ አስተያየቱን አልወደድኩትም። ሁለተኛ አብሮሽ እንዳላይሽ። ቆዩኝማ መሆን የነበረበት እኮ ተቃራኒው ነው። እኔ ነኝ መቅናት የነበረብኝ። ቁመቱ 1.83 ሰውነቱ ገራሚ፣ አይኖቹ፣ ጥርሱ፣ ከንፈሩ። ልጆችን አይታችሁ መስክሯ። የትም ቦታ ሄደን ሲያወራ እኮ ሴቶቹ አፍ ውስጥ ሊገቡ ትንሽ ነው የሚቀራቸው። ሲቀለል ሲያምርበት፣ ሲኮታተር ግርማ ሞገሱ ሲደመጥ እየቀለድኩ አይደለም። አሁን ይህንን ታሪክ እየነገርኳችሁ ያለው እሱ ቢሆን ተከርብታችሁ እንዲህ እየወደደሽ ቢቀጠቅጥሽ ምን አለበት ቻዩ ነበር የምትሉ። ፍቅርንማ እሱ ያወራል። የትም በወስደው እኮ ኩራቴ ነው። ሁሉም ሰው ይወደዋል። እሺ ከዚህ በላይ ፍቅር ችሎበት፣ ከዚህ ላይ ስለምን ርዕስ ቢነሳ በሀሳብ መከራከር ችሎበት፣ በዛ ላይ ጉዳዩ ላይ ጉር አድርጎኝ ከዛኛው ውጪ ሌላው ነገር እኮ በምድር የሌለ ነው። የተለወጠው ነገር ልጄን ለማሚ ሰጥቻት ከመጣሁ በኋላ በጣም ተሰብሬ ስለነበር ድጋሚ እንዳይሰብረኝ ራሱን ይፈራው ነበር።
ሲናደድ መማታቱን ትቶ ጥሎኝ ይወጣ ጀመር። እንደ መፍትሄ የወሰድነው ያንን ነው። ከዛ ግን ትምህርት ቤት መዋሌ ለእኔ ሳቅ ሲጨምርልኝ ለእሱ ትጋት ሆነበት። አስተማሪዎችን የክፍል ተማሪዎችን በሙሉ ማለት በሚቻል ደረጃ ያውቃቸዋል። አንድ ቀን የሆነ ርዕስ ተሰጥቶኝ በግሩፕ በተማሪ ፊት ከግሩፕ 2 ሰው መጥቶ ፕሬዘንት ሊያደርግ አሳይመንት ተሰጠ። ከኛ ግሩፕ እኔና ሙሄ የሚባል ጓደኛዬ ተመረጠ። በደስታ ተቀብለን ተዘጋጀን። የሚቀርብ ቀን 60 የማይሞላ ተማሪ ፊት መጥቶ ለማቅረብ ፈራው። እኔ ሜሪ ሰው ፊት መቆም ፈራው። በ10 ዓመቴ በሺዎች ፊት ቆሜ ግጥም ያነበብኩ ልጅ ማንንም ፈርቼ የማላውቀው ልጅ እጄን ሲያለበኝ ያገኘሁት። የምወደው ነገር እኮ በሰዎች ፊት ቆሞ ያንን ሁሉ ጆሮ መያዝ ነበር። የዛን ቀን ፍቅሬን ላለማጉደል ራሴን እንደጎደልኩ እንደሆነ ገባኝ። ደህና ነሽ ይለኛል ሙሄ መጥቶ። ይግባው አይግባው አላውቅም፣ ፈሪ ሆኛለሁ ማለት ነው አልኩት። አንቺ በትቀልጅ ብሎኝ የሱን ፓርት ቀጠለ። የሆነው ሆነና ጨርሰን ስንወጣ አስተማሪያችን ለባሌ ሚስትህ በራስ መተማመኗ ምናምን ብሎ አዳንቆ ነግሮታል። ያለፉትን ዓመታት ምርጥ ከሚባሉ ትምህርት ቤቶች ውስጥ በአንደኛው ስለተማርኩ ጥሩ መሰረት ነበር እና ባልጌ ሊኮራብኝ ሲገባ የትኛው ሰይጣን ሾክ እንዳለው ፈጣሪ ብቻ ነው የሚያውቀው። ትንሽ ፍለጋ ሆን ብዬ ሰበብ እየፈለግኩ ተማሪ ፊት እንዳቆምኩ ነገር ከተፈጠረው ነገር ጋር ተደማምሮ የዛን ቀን ጸቡን ጀመርኩ። ልክ ከሆነ ነገር እንደነቃሰ ሁሉም ነገር ዛሬ እንደተገለጠልኝ ነበር። የተዋበች ቡጤን ቀምሼ ባበጠ ፊቴ ትምህርት ቤት ገባው። ወድቄ ወድኩ። ለመጀመሪያ ጊዜ ባሌ በታኝ ብዬ ለሰው ተናገርኩ። ለብዬ ምሳ እየበላን ብቻችንን ቁጭ ብለን ነገርኳት። እቤት ስመጣ ግን ከፋኝ። እሱን ማንም በዛ መንገድ እንዲወቅስብኝ አልፈልግም። ማንም እሱን ከዛ በሚያውቀው ተወዳጅ ስብዕናው እንዲያወርደው አልፈልግም። አንዳንዴ ምልክት ኖሮኝ ትምህርት ቤት እገባለሁ። ሙሄ እሺ ዛሬስ ምን ላይ ወድቀሽ ነው ይለኛል። ብዬ ታውቃለች። የልጄን አፍቆት ሊያነስተቅለኝ ይደርሳል። እንዲያም ሆኖ አመቱ አለቀ። ማትሪክ ሰኞ ለፈተን ቅዳሜ እሱ ታመመ። ቅዳሜ ሌሊት ሐኪም ቤት ሄደ። እጅ ላይ ያለው ገንዘብ 1000 ብር አይሞላም። ሌሊት 6 ሰዓት ገደማ አሁኑኑ መተኛት አለበት፣ ሰርጀሪ መደረግ አለበት ተባልኩ። የሆስፒታሉ በረንዳ ላይ በቂጤ ዘጭ ብዬ ተቀመጥኩ። ለምን ምን አድርጊ ነው የምትለኝ? ለምንድን ነው አንዱን ባንዱ የምትጨክንብኝ? እላይ ሆነህ ሙድ ነው የምትይዝብኝ? ለመሆኑ ትሰማኛለህ? ግን ከሰው ጋር እንደሚያወራ ሰው ከፈጣሪ ጋር ጭቅጭቅ ጀመርኩ። ገንዘብ ለጠይቅ የምችለው ብቸኛ ሰው በዛ ሰዓት ብዬ ብቻ ነበረች። ደወልኩላት። ከእናቷ ጋር ሲመጡ ሳያቸው ላለማልቀስ ታገልኩ። ተኛ። ሆስፒታል እያደርኩ ፈተናዬን ተፈተንኩ። ከሆስፒታል ሲወጣ ብር ስላልነበረኝ እናቴ ለሰርግ የሰጠችኝ ወርቆች ሽጬ የሚደረገውን ሁሉ አደረግኩ። ሳድግ እንዳየሁት ሰው ከታመመ በግ ይታረዳል። ወግ ነው ብዬ በግ ገዝቼ አሳረድኩ። እራሴው እንባባል ብል ይሻለኝ ነበር። ሲቻለው በቀረኝ ብል ለልጅ የሆነ ነገር ገዝቼ ልጄ ጋር ሄድኩ። አንዳንዴ ምንም አይገባኝም። ወርቆች እንደሸጥኳቸው ሲያውቅ እኔ ለሱ ብዬ የሚሄደው ርቀት ሳይሆን የታየው ለምን አልነገርሽኝም ብሎ መቀወጥ ነበር። ደከመኝ። ልቤ ሳረ። የምር ደከመኝ። ምን ባደርግ ደስተኛ እንደሚሆን አላውቅም። ያስቆጣል ብዬ የማስበው ነገር ምንም ሳይመስለው ያልፋል። ጭራሽ ያልጠበቅኩት ነገር እብድ ያደርገዋል። ክረምቱን ልጄ ጋር ከሱ ተለይቼ ያሳለፍኩ። እዛ ያለው ውጤት መጣ። ከትምህርት ቤቱ ከፍተኛን ውጤት አምጥቼ አለፍኩ። ቅብርር ያለ ውጤት አምጥቼ ውጤቴን ያየልኝ እሱ ነበር። በስልክ እየነገረኝ አላስጨረኩት። ሳቅና ለቅሶ የተደበላለቀብኝ። ነፍስ ዘራው ነገር አለሁኝ አልኩ። ለእናቴ ስነግራት እልል አለች። አባቴ ውጤቴን ሲሰማ አቀፈኝ። በቃ ዝም ብሎ ለደቂቆች አቀፈኝ። ምንም ሳይናገር ሁሉንም አለኝ። ልጅ እጅህ ናት ያለመሰለኝ፣ ኮሮብሽ ያለመሰለኝ። ከዛ በኋላ ምንም ዳገት የሚወጣ አቅም እንዳለኝ አመንኩ። ትችያለሽ አልኳት ራሴ። የዛኔ ልክ ውጤቴ ሲመጣ ነበር የትምህርት ምርጫችን የምንሞላው። አባ በቃ ሙላለኝና አስገባ አልኩት። ምክንያቱም የትና ምን እንደምፈልግ ያውቃል። እኔን የሚያውቀኝ በሙሉ ያውቃል። ህግ መማር እንደምፈልግ።
ከተማ የመጀመሪያ ምርጫ ሐዋሳ፣ ሁለተኛ አዲስ አበባ። ወደሱ ጋር ተመልሼ መጣሁ። አቃቤ ሕግ ነሽ፣ ወንጀለኛ መቅጫ ብቻ ሊጠቅመኝ ይችላል ብዬ የማስበውን በሙሉ መጽሐፍ ከላይብረሪ እያወጣሁ ማንበብ ሆነ ስራዬ። እዚህ ወቅት ላይ ምንም ተጨማሪ ፈጣሪን የምጠይቀው ነገር አልነበረኝም። አዳራሽ ውስጥ ተቀምጠን በፕላዝማ ምድባችን ሲነገረኝ ስሜ ብቅ አለ። አርባ ምንጭ ዩኒቨርሲቲ ኤፍቢኢ። ተማሪው አብሮኝ ዋት አለ። አይኔን ማመን አቃተኝ። እግሬ እንዴት እየተረገጠልኝ እቤት እንደደረስኩ አላውቅም። ለመጀመሪያ ጊዜ እሱ ከልቤ ግምስ ሲል ታወቀኝ። ለመጀመሪያ ጊዜ ልለየው እንደምችል አሰብኩ። በቃ ለመጀመሪያ ጊዜ ሞልቶ ከጠበበው ልቤ ሲቀነስ ታወቀኝ። እንኳን ደስ ያለው እዚሁን የደረሰኝ አልኩት። ማታ ሲመጣ እማ ርቀሽኝ እንድትሄጂ ስላልፈለኩ ስለማፈቅርሽ አንቺን ላለማጣት። እንባው ለመጀመሪያ ጊዜ የማንም ሰው እንባ አይነት ሆነብኝ። አላሳዝንህም? ቢያንስ ሕግ እንደመማር አምኜ ያን ሁላ መጽሐፍ በፍቅር ሳነብ እማ ተይ የሞላሁልሽ ሌላ ነገር ነው፣ እንዲህ አትልፊ አትለኝ። ልቤ እንደሚሰበር መገመት ከባድ ነበር። አላሳዝንህም? የአምስተኛ ክፍል አስተማሪ እንኳን እኮ ሕግ መማር እንደምፈልግ ያውቃል። እንዴት አንተ ከዓይንህ እንዳታጠኝ ህልሜን ትቀማኛለህ? እስቲ ራስህን ጠይቅ። የእውነት ትወደኛለህ? እኔስ ራሴን ነጥቀኸኝ ህልሜን ነጥቀኸኝ። ከዛም ዝም ብሬ ማፍቀር ልቀጥል? ግቢ ግቡ እስኪባል ድረስ ምን መወሰን እንዳለብኝ ግራ ገባኝ። ማንም ኤፍቢኢ በላው እንደማይቀይረኝ እያወቅኩ ሞከርኩ። ላለመማርም አስቤያለሁ። ከዛ ልጅን ይዤ የሆነ ቦታ እልም ብዬ መጥፋት፣ ማንም የማያውቀኝ ቦታ ሄጄ ከዜሮ መጀመር። በእኔ ላይ ልጄን ማስከፈል የማይታሰብ ልጅ መስጠትም ምርጫ አልሆነም። ልክ ግቢ ግቡ ቢባል አሁንም አባሬ አልራግፌ ተነሳው። እማራለሁ፣ ጥሩ ውጤት አመጣለሁ፣ ለሚጠብቀኝ ሁሉ ኩራት ሆናለሁ። ከማንም በላይ ራሴንና ልጄን አኮራለሁ። ቀና ብላ የምትሄድ ሴት ሆናለሁ። ህይወቴን ሳሸንፍ የሆነ ቀን ሕግ እማራለሁ። ራሴን ሳጽናና ያውም ሕግ መማር የምፈልገው ወንጀል ነክ መጽሐፎች ለመጻፍ ደርስበታለሁ። እሱ ግራ ቂጡን ተወጋዋለች ብላችሁን የምትጠብቁት አልገባችሁም። ግራ ቂጤን እስኪጨርስ ነው ማፈቅረው። አምላኬ ሆይ እባክህ ለሱ ያለኝን ፍቅር ውሰድልኝ፣ አልችልም ብዙ ነው ብዬ የሚጸልይ ሰገጥ እንደሆንኩ አልገባችሁ። በዚህ ሁሉ ውስጥ እንዴት እንደምወደው ቢያውቅልኝ ድሮ እስከማውቀው እሱ ፍቅራችን ብንኖረው ስለቴ እንደሆነ አልገባችሁ። በዚህ ሁሉ ውስጥ ለነገ አብሮ ኑሯችን መሰረት ይሆነናል ብዬ ከወር ደሞዝ ላይ የሚከፈል መሬት በሊዝ እንዳስገዛሁት አታውቁማ። ለዛዛ በሉኝ ስትፈልጉ። እናም ተውኩለት። ይቅር ብዬሃለሁ አልኩ። ካንተ ይበልጥብኝም አልኩት። በአዋቂው ደንብ ቁጭ ብለን አወራን። እኔ 20 ዓመቴ እሱ 25 ነበር። ይህ ሲሆን ለሚያጠፋቸው ጥፋቶች ለራሴ ከምሰጠው ምክንያት አንዱ ስላልበሰለ ነው። ወደፊት እንዲህ አይሆንም የምለው ነገርስ የሆነች አሮጊት ሴትዮማ ውስጤ ነበረች። ይህን ማሪኝና አሁን ያልሽኝን ልሆን አለኝ። ከዛም እሱም የማታ ኢኮኖሚክስ ማስተር ሊማር ተመዘገበ። ግቢ በገባው ቀን አብሮኝ ሄደ። ከዘበኛው የጀመረ በጋሞኛ ሰላምታ እየሰጠ ሚስቱ መሆኔን አበክሮ እየናገረ ፕሮክተር ነሽ፣ ወጥ ቤት ያልዞረበት የለው። እጄን ይዞ እንዴት እንደሚያወራ ያውቅበታል። ስቆ አያውቅም የሚባል ሰፊ ፊት ማስፈታት ያውቅበታል። ባልሽ ግን የሜሪ ባል ነኝ እያለ ራሱን የሚያስታውቀው ማንሽ ብሎ ነው የሚያምነው። ሴሌብሪቲ ነው እንደምትመስል ብሎኛል አንዱ ያርክ ተማሪ። ሚስቴ ናት ሲል ኩራቱን አይቶ አብረን ዶርም ድረስ ሄድን። አልጌን አንጥፎልኝ ዶርሚኔተሮችን ተዋውቆ ሲያስቀኝ ቆይቶ ወደ ቤት ተመለሰ። ወንድምሽ ነው ሲሉኝ የሚበሳጨው መበሳጨት ባሌ ነው የልጅ አባትሽ ይላሉ። በነጋታው አዳዲስ ልብሶችን ገዝቶልኝ መጣ። ግራ ገባኝ፣ ምክንያቱም ብር እንደሌለው አውቃለሁ። ከሁለት ቀን በኋላ እቤት ሲሄድ ቴሌቪዥኑ እንደሸጠው አየሁ። እኔ እንደሱ አልበላ አልጠጣ ብዬ ገዛሁት። እንዴት አትነግረኝም አላልኩትም። ዶርም የገባው ቀን ቱታ እንደለበስኩ ነው ሄድኩት። ሴቶቹ ዘንጠው ሲያያቸው ሚስቴ ከነሱ አትብስብኝ ብሎ እንዳደረገው ገብቶኛል። አቅፌው አለቀስኩ። ብዙ እንደምወደው ነገርኩት። እኔ ሀብታም ልጅ አይደለሁም፣ ግን ቤተሰቦቼ ባላቸው አቅበጣው ነው ያደግኩት። እሱ እስካልገባው ድረስ እግሬን ሰራተኛ ያጥበኝ ነበር።
ሀብታሞች የሚማሩበት የግል ትምህርት ቤት ነው የተማርኩት። ይህ ሁሉ ሆኖ ከነበብኳቸው መጽሐፍትም ሆነ መጽሐፍ ቅዱስ ከሚታየው የላይ ላዩ ለውስጥ ራሴን ውስጥ የመቀየር እንድጨነቅ ነው አብዝቼ የተማርኩት። ልብስና እልህ በፍጹም ብርቅ አይደሉም። ስለ እውነቱ ከእኩዮቼ የተሻለ የምፈልገውን በእድሜ አግኝቻለሁ። ከዛ እድሜ ላይ ቁልቁል የሚያሳስበኝ ሴት አልነበርኩም። ሀብት ካፈራው የምመኘው ከእርሱ ጋር ስለምናፈራው ሀብትና እኔና እሱ ከልጆቻችን ጋር ስለምንኖረው ድሎት እንጂ ግቢ እገሊት የለበሰችው ቀሚስ ግድ የሚሰጠኝ ሴት አልነበርኩም። ለሱ ግን ለኔ የሚያስፈልገኝን አለማሟላት ሞቶ ነበር። የቤተሰብ ቤት የሚናፍቀኝ የማያቸው ሰዎች የሚያስቀኑኝ ይመስለው ነበር። ላስረዳ ይቸግረኛል። ተማሪዎቹ ስልክ ስለነበራቸው የሱን ስልክ ለኔ ሰጠ። ስትናፍቅኝ እኔ መጥቼ አይሻለሁ። ስልክ እኔ ምንም አያደርግልኝም ማለት ስለ እውነቱ ለኔ ከሚያደርግልኝ በላይ ለሱ ያደርግለት ነበር። አንደኛ ሴሚስተር 40 ምንጭ ተማሪ በማባረር አንደኛ ነው ብሎ አስፈራርተውኝ ስለነበር ድምጼን አጥፍቼ ትምህርት ላይ አደፈጥኩ። ያው በሳምንት ብዙውን ቀን ነው እሱ ጋር የማድረው። ዶርም ያደርኩ ቀን ደግሞ ስለርሱ እያወራሁ ሳደነቁራቸው አድራለሁ። እሱም በሳምንት ብዙውን ቀን ትምህርት ቤት ግቢ ይመጣል። ማታ ከክላስ መልስ ግቢ ውስጥ አቅፎኝ ሲንጎራደድ ትምህርት ቤቱን የገዛ ባለ ሀብት ነው የሚመስለው። የሚያየን ሁሉ ታድለሽ ባልሽ ደስ ሲል እንዲህ አይነት ባል ቢኖረኝ የማይቀናብኝ የለም። ነፃነቴን በሆነ መልኩ እንደያዘው ባውቅም አልጎረበተኝም። ለምሳሌ ከጧት እስከ ማታ የለበስኩትን የገዛሁትን የበላሁትን የሄድኩበትን የፈሳሁትን ፈስ ቁጥር ለነግራችሁ የሚነግሩት ሰዎች አሉ። አውቃለሁ። ከሱ ተደብቅ የማደርገው ነገር ስላልነበር ግድ የለኝም። ቢበዛ ዛሬ ለብሰሽ የነበረው ቦዲ ግን አልሳሳም ደረባት ታደርጊም ቢለኝ ወይም ከጓደኞቼ ጋር ሻይ ልንጠጣ ወደ ከተማ ስንወጣ ከየት መጣ ሳንለው ድድ ብሎ ሰላም ብሎ ይሄዳል። ወይም ስንጨርስ ባልሽ ሂሳብ ከፍሎላቸው ነው ሄደው እንባላለን ሳናየው። ይህ መንፈስ የሆነ ባልሽ ትከሻዬ ላይ ዱብ እንዳይል ይሉኛል ጓደኞቼ ሙድ ሲይዙ። የሆነ ቦታ ስንሄድ ደስተኛ ሆንኩ። ደግሞ እኮ ብዙ የማልፈጀው ነገር በቃ ደስተኛ አደረገኝ። የመጀመሪያ ሴሚስተር ውጤት መጣ። ሁሉንም ትምህርት ኤሳ መጣ ካልኩለስ ቢያመጣ። ካልኩለስ አስተማሪያችን ሴት ናት። ይህን ጽሑፍ አታየውም ብዬ ተስፋ አላደርግም። ቂጧ ትልቅ የሚያምር ስታስተምረን ፊቷን አዙራ አዳሚ ቸከለና ልክ ስትዞር ሁሉም በልቡ ኤድ የሚል አይነት ይመስለኛል። ያልሰራሁት ጥያቄ በጣም ቀላሉን ስለነበር በዛ ላይ ሴት መሆኔ በዛ ላይ ሌሎችን በሙሉ ማምጣት ይመስለኛል። ቢሮ አስጠራችኝ። ከባዱን ሰርተሽ ቀላሉን አይሳትሽው አለችኝ። ካልኩለስ የመጨረሻ ቀን አልነበር። የልጄ ልደት ነበር። ፈተናውን ቶሎ ሰርቼ ሐዋሳ መሳፈር ነበረብኝ። ስቸኩል መሰለኝ የሰዓትኩት አልኳት። ልጅ አለሽ አለችኝ። አዎ 2 ዓመት ሆናል። ቤተሰቦቼ ጋር ነው ያለችው። እኔና ባሌ እዚህ ነው የምንኖረው ብዬ ያልተጠየቅኩትን መቀባጠር ዝም ብለሽ ኖሮ ደስ ብሏት ስታደንቀኝ ቆየችና ምንም ብፈልግ እንደምታግዘኝ ከጎኔ እንደሆነች እንደምታግዘኝ ነገረችኝ። ባልሽ እዚህ ከተማ ነዋሪ ነው አለችኝ። ባትጠይቀኝስ እሷስ ቢቀርባት። እኔ ደግሞ ስለሱ እንኳን ተጠይቄ ሳይጠይቁኝ የፍቅር እስከ መቃብርን ትረካህል ክፍሎችን ያለመታከት ተረካለሁ። አዎ እገሌ ይባላል እንዴ ታውቂዋለሽ እኮ የማታ ታስተውሪያለሽ እኮ ስለአንቺ ነው ማውርቶኛል። ረጅም እንኳን ጠይም ቆንጆ አይኖች ትላልቅ። እኔ ለፈልፋለሁ እሷ ስሙን ከሰማች በኋላ ደንዝዛለች። በለፍለፋይ መሃል አስተዋልኳት። አሳዘንኳት ወይም ለራሷ አዘነች ወይም አላውቅም። እጄን ጥብቅ አድርጋ ይዘኝ አንቺ ብርቱ ሴት ነሽ፣ ምንም ነገር እንዳይበገርሽ ልብሽን ጠብቂው በእናትሽ አደራለችኝ። እንስ ስል ታወቀኝ። በቃ ቅንስ ኩምሽሽ። ስለሷ ያወራነውን ሁሉ ገጣጣምኩት። ብትን ብዬ መፈነዳ ነገር መሰል። ከምሽቱ 4 ሰዓት ወደ ከተማ የሚሄደውን የመጨረሻ ታክሲ ይዤ ቤት ደረስኩ። በሩን በርግጄ እንደገባው ፈነዳው። አንተ በእኔ ላይ ያውም ካስተማሪ ጋር ያውም ከዛቂት ጋር ብሎ ደስታዬ ነበር። ወይኔ ሜሪ አበድኩ። ሊሰደቡ የሚችሉ ስድቦችን ሁላ ብልግና ስድቦችን ሳይቀር ለመጀመሪያ ጊዜ ተሳደቡ። ብቻዬን እየተቀነጣጠስኩ ስቡራ ገረቅ ለመጀመሪያ ጊዜ ዝም ማለት። ከሁሉም ምኑ ያስጠላሻል መሰለሽ?
ራስሽ ባልሽ ከባለጋት ሴት ጋር ማነጻጸር። መድመቅ የምትጀምሪው እዚህ ጋር ነው። ራስሽን በሆነ ሰው ጋር ማነጻጸር ስትጀምሪ በራስ መተማመንሽ እየተምዘገዘገ ይፈጠጣል። ከዛ በፊት ከማንም በልጣለሁ ወይም ከማንም አንሳለሁ ብዬ ራሴን ከማንም ጋር አወዳድሬ አላውቅም። ራሴን እንዳለሁ እንደዛ በብዙ ወደዋለሁ። ደግሞ ምን አለ ከሆነሽ ጥፍጥፍ ጋር እንኳን ቢያደርገው ማለት ምንም ንጽጽር ሳያስፈልገው ቁርጥማ ትበላኛለች። እንደው ለማረጋገጥ አለ አይደል ከወንዱም ከሴቱም እገሊት ግን ታምራለች ብዬ ጠይቃለሁ። ሴቱ ልቅም ያለች ቆንጆ ናት ይለኛል። ወንዱ ቂጦ ይምጣብኝ ይለኛል። ይኸው በሷ የለከፈኝ ትልቅ ቂጥ ሳይ አንገቴ እስኪጣማዘዝ እየዞርኩ እሸኛለሁ። ሰርች ሳደርግ ራሱ ቂጥ ለማተለቅ የሚረዱ 10 የምግብ አይነቶች የሚል ነገር አይኔ ይለጥፈዋል። የዛን ቀን ማታ ቤት አላድርም ብዬ 6 ሰዓት ግቢ የሚሄድ የሰራተኞች ሰርቪስ ዶርም ገባሁ። ደጋግሞ የሆነ ጥፋት ባጠፋ ቁጥር የማለቅሰው መጠን እየቀነሰ የህመሜ መጠን እየቀነሰ መጥቷል። ማሪኝ ባለ ቁጥር ይቅርታ ሳደርግለት እንደ መጀመሪያው ሁሉ ነገር ይቀጥል ነበር። ሁለታችንም ያልገባን ቀስ በቀስ ፍቅራችን እየገዘገዘው እንደሆነ ነው። መጀመሪያ ቢላ አንገቴ ላይ ያደረገ ቀን ለሳምንት ነው ባሰብኩት ያለቀስኩት። የዛን ቀን ማልቀስ ብፈልግ ራሱ አላለቀስኩም። ካደረገኝ ሁሉ የከፋ ነው ያልኩት እኮ ይሄንን ነው። ግን እንባ እምቢ አለኝ። ይልቅስ ለመጀመሪያ ጊዜ እሱ የሌለበት ህይወቴ ምን ሊሆን እንደሚችል ከአሁኑ ጋር ማነጻጸር ጀመርኩ። እሱን መጥላት የምችልበት ጉልበት አይደለም የነበረኝ። ራሴ መውደዴን መጨመር የምችልበት ጉልበት አገኘ። ታዴ ማለት ያቺው እሱ ቢሆን የሚወዳት ሴት ብዬ ነው የሆንኳት ሜሪ አውጥቼ ታልኳት። እሱ ስለሚሰማው ሳይሆን እኔ ስለምፈልገው ነገር መጨነቅ ጀመርኩ። የዛን ቀን እንቅልፍ ባይኔ ሳይዞር አደረ። ጠዋት ክላስ ቀርቼ ተኛሁ። ስነሳ መከፋቴ ልቤን ቢጫ ነው። ከሌላው ጊዜ በተለየ በማንም ላይ ያልተደገፈ መነቃቃት ውስጤ ነበር። ባልሽ እኮ ውጪ ተቀምጧል አለችኝ። ጓደኛዬ ወደ ዶርም እየገባች ተይ እባክሽ ስል ራሴን ሰማሁት። ለሳምንታት እንደዛ አደረገ። ሊያዋራኝ አይሞክርም። አይቶኝ ብቻ ይሄዳል። ሲበርድልኝ የሆነ ቀን እናውራ ብዬ ጠራሁትና ካፌ ተገናኘን። እቤት ከሄድኩ እንደምቀልጥ አውቀዋለሁ። አንድ ጥያቄ ብቻ ነው የቀረበኝ። ለማያውቀው ሰው ሁሉ ሜሪ ባልኝ ብለህ ሳትጠይቅ የምታወራ ሰው ይኸውም እንደምታውቀኝ እያወቅ ለሰው መናገሩ እንዴት አልመጣለም? አላውቅምማ። ሁሉም ነገር በአጋጣሚ ተከሰተ ነው። የአንድ ቀን ስህተት ነው። እባክሽ ዲቴሉን አታድርጊ። ላንቺ ማውራቱ ከሰራሁት በላይ ያማላልኝ። እንለይ ያልኩት የሰማውን ማመን አቃተው። እንለይ አባ እንዲህ እንዳፈቀርኩ እንለይ አልጥላ። እውነቱን ልንገርህ በፊት እንደምወድህ አሁን አልወድም። በዚህ ከቀጠልን ግን ጭራሽ ላልወድህ። እኔ መኖር የምፈልገው ካሉን ጥሩ ትዝታዎች ጋር ነው። አንተን ሳስብ ካፈቀርከኝ ፍቅር በልጥ የጎዳኸኝ እንዲያመኝ አልፈልግም። ሳስብህ ፈገግ ማለት ነው የምፈልገው አልኩ። አልችልም። እኔ አንቺን አጥቼ መኖር አልችልም። ቤተሰቤ እኮ አንቺ ነሽ። ማን አለኝ? እንለይ። ከዛስ ሰው ልሆንብሽም እኮ እማተማመብሻለሁ ታያለኝ። እሱ እውነት ነው። ከነጭ ቤተሰብ ብሎ የሚጠይቀው የለም። ቤተሰቦቹም ከሁለቴ በላይ ደውለውልን አያውቁም። ዛሬም ድረስ የማይገባኝ የተወሳሰበ ግንኙነት ነው ያለው ከቤተሰቡ ጋር። ብቻ እንዲሆን ከሚባለው ቤተሰብ የለውም። ይሄም ሌላኛው ለራሴ ከምሰጣቸው ምክንያቶች አንዱ ነበር። ቤተሰብ ለኔ ምን ማለት እንደሆነ አውቃለሁና ከኔ በላይ ማንም የለውም። እኔ ደግሞ እንዲህ መኖር አልችልም። ልጃችንስ እኔ የሞትኩ ለልጅ እንዴት ነው እናቴ መሆናት? በዚህ ጉዳይ ላይ ያለኝን አቋም ያውቃል። እውነትም ልጄን ሳላስባት ቀርቼ አላውቅም። ባሌ ለልጆቼ ጥሩ አባት ከሆነ መቻል አይከብደኝም ብዬ የማምን ዱዝ እንደሆንኩ ያውቃል። እማ በፍጹም አይሆንም። እኔና አንቺ ገና ነጭ ጸጉር እስክናበቅል አብረን እንሆናለን። ፍቅርን እንወልዳለን። ፍቅር የሁለተኛ ልጃችን ስም። የፈለግሽውን ጊዜ ውሰጂ፣ ብቻ ተመለሽልኝ፣ አትተይኝ አለኝ። ብዙ ነገር አውርተን እንለያይ ያልኩት ልጅ ከንፈሩን ስሜው የምንለየው ነገርስ? ሸኝተውኝ ልንለያይ ስንል ካንተ ውጭ ከሌላ ወንድ ልጅ አልወልድም፣ ምናልባት ወደፊት ፍቅርን የመውለድ ሐሳብ ከመጣልኝ ትቸገርልኛለህ ብዬ ተሳስቀን ተለያየን። የእውነቴን ነበር። ከሁለት አባት ልጅ አልወልድም። እሱ ሌላ ታሪክ ነው፣ ግን የራሴ ምክንያት አለ። በዛ ላይ ከመሆን እሱ እኮ ታውቴ ነበር።
ወደ ዶርሜ ተመለስኩ። ትምህርቴን በተጨማሪ ትምህርት ቤት ውስጥ የማልገባበት መድረክ የለም። እሱን የማስብበት ጊዜ እንዲኖረኝ አልፈልግም። በተጨማሪ እሱ ደስ ስለማይለው ተውኩ እንጂ የተለያዩ እንቅስቃሴዎች ላይ መሳተፍ ወድ ነበር። ብሔረሰቦች ቀን፣ የሴቶች ቀን፣ ኪነ ጥበብ ምሽት፣ ብቻ ምንም ይሁን እንደ ቀይር ወጥ መሃል ላይ ዱቅ ግጥም፣ አጭር ልቦለድ፣ ዘፈን መስፈን፣ መድረክ መምራት፣ ብቻ ምንም አልኩ። የአባቶች ቀንም መድረክ አስመሩኝ ብዬ ከልክለውኝ ነው። ትችለታለሁ ይህን ጉዳይ ያልኩትን የኔ ጌታ ራሴ ትቼ ይማርሽ ይሉኛል። አሜን ይማረኝ አንተ ልጅ ፍቅርህ እንዳይሄድ ይዞኝ ማቀንቀኑ ነው ያስኩት። የምሬን ነው እኮ ይህንኑ ዘፈን ግቢ ዝግጅት ላይ ዘፍኗል። እኔ መድረክ ዝግጅት ሲኖርብኝ ወፎቹ ይነግሩታል፣ ይመጣል፣ ይሄኛል፣ ዛሬ ታምሪ ነበር ብሎ ይሄዳል። እርግጥም አንዳንዴ ይሄ ነገር አላጠርም ይላል። እሱልህ የሐመሮቹን ቆዳ ልብስ ብለብስ ራሱ ውስጤ ነበር። ወደ ቤት ሳልሄድ ወራት አለፈ። መጥቶ ያላየኝ አንድም ቀን የለም። እንላይ ካልኩት በኋላ ግን ቢያንስ ሰላም እንባባላለን። ምንድነው አንተ እህላት በላም እንዴ? ከሳኮ ምንድነው ሸሚዝህን አተኩሰውም እንዴ? አይነት ንግግሮች አሉብን። በጠዋት አንድ ቀን አይኔን ስገለጥ ግቢ ሳየው ለመሆኑ ቁርስን በልተሃል ነው መጀመሪያ ካፌ ወጣ። ሐቁ ነው የምናወራው። በጣም ከመናፈቅ የተነሳ ብዙ ቀን በቃ አባይ ቅርብ ይያለው ወደ ቤት እንሂድ ልለው አስቤ ያውቃል። ሰላም ስንባባል አለው እንተቃቀፍ ውስጡ ክትት የሚያደርገኝ ቅጽበት የሆነውን ሁሉ እርስት የሚያስደርገኝ እልህ ያንን ያለፍ ነበር። የሆነ ቀን አስተማሪያችን ቢሮ አስጠራችኝ። ምንም የሚያገናኘን ኮርስ ስላልነበር እየገረመኝ ሄድኩኝ። ገና እንደገባው ቀለበቴን እጅ ላይ ቼክ ስታደርግ አየኋት። አላወላኩትም አልኳት። እባክሽ አታውልቂ በእናትሽ፣ የልጅሽ አባት ነው፣ ይቅርታ ልጠይቅሽ ነው የጠራሁሽ። በጉዳዩ መጠየቅ ካለብኝ እኔም ነኝ ጥፋተኛ። እኔም እሱ ማስበን ያደረግነው ነገር አይደለም። እናቴ ትሙት ባለ ትዳር መሆኑን ግን አላውቅም ነበር እያለሽ ነገሩን ስታብራራልኝ እኔ ያደረኩት ነገር በስዕል መልክ እየተከሰተብኝ ደሜ መንተክተኩን አልክድም። ብዙ መጠየቅ የምፈልገው ነገር ነበር። ዲቴሉን ማወቅ ህመም ነው እንጂ የሚሰጠኝ መልስ እንደሌለ ሳቅ ታውኩት። ከእርሷ ጋር ያወራሁት ቀን ድብስስ ብሎ የነበረው ቁጣ ይፈላ። ማታ ላይ ሳየው ሀገር ሰላም ብለው ሲያቅፈኝ ለነገር ሲልበሬን አቀብሎኝ ያልኩኝ። ሌላ የማላውቀው ሴትዮ ከውስጥ ይወጣል። እያለቀስኩም እየተሳደብኩም እየተራገምኩኝ ይሆን የማልወዳት የመንደር ነገረኛ ሴት ነገር ሆንኩ። ዝም አለኝ። በሚቀጥለው ቀን አልመጣም። ማለት ሲቀርብኝ ጠበቅኩት እኮ። እንለያዩ ብዬ ነበርኩ። ምን ነው ይሆን ብዬ መጨነቅ ጀመርኩኝ። በሚቀጥለውም ቀን አልመጣም። ማታ ላይ ማሚ ደወለችልኝ። በይ ነይ ቤት እየጠበቅኩሽ ነው። የት ቤት ነው? ቤትሽ? አርባ ምንጭ? አዎ። ማሚ ከሐዋሳ ልትመጣ የምትችልበትን ምክንያት ማሰብ ቸገረኝ። የሆነ ነገር ሆኖ ቢሆንስ? ግን ድምጿ እንዲህ አይረጋጋም። ልታሸንፈኝ የምትችለው እሷ ብቻ እንደሆነች ያውቃል። እንዴት ብሎ እንደነገራት አላውቅም፣ ግን እንዳልኳቸው ይህን ታሪክ እንኳን እንደነገራቸው ያለው እሱ ቢሆን እንዴት አንጀት እንደሚበላ ያውቅበታል። አንቺ ልዩ ነሽ ያልሽላ ክርብት ብለሽ ምን ልሆን የምትዩ ማለትሽ አይቀርም ነበር። በእርግጥ እንደው ሰለተ ነው እንጂ የነገራት ሌላ ጣጣችን አልነገራትም። መጽሐፍ ቅዱስ እንኳን ፍቺን የሚፈቅድበት ብቸኛ ምክንያት ውስለትና መሆኑን እያወቀች እሱን አልፋ ስለ ይቅርታ ስትሰብክ አመሸች። ወይ አንጀቴን በላው። ሌላ መሄጃ የለኝም። ጉድ ልንገርሽና እንደፈለግሽ አድርጊኝ ብዬ ነው አንቺ ጋር የመጣሁት። አንቺም አልጂ ያለሷ መኖር አልችልም ብሎ እግሬ ላይ ሊወድቅ አንጀቴን በላው። በጣም ነው የሚወድሽ ብላ ጭራሽ ልትቆጣኝ ሁሉ አደረዳት። ከዛ ግን ለብቻ እንዲህ አለችኝ። ትዳር እንዲህ ከገባሽበት በኋላ ያው ልጅ ካመጣሽ በኋላ በሰበብ አስባቡ ብድግ እያልሽ ወጥቼበታለሁ የምትይበት አይደለም። በሰበብ አስባቡ አይደለም እኮ ብዬ የሆነውን ሁሉ ነግራት ፈለግና እተዋለሁ። ምናልባት መጀመሪያ እረፊ ብዬሽ ነበር ማባለም ፈረች ወይም ልክ ነበርሽ እሱን ተከትዬ መምጣት አልነበረብኝ ማለት ሽንፈት መስሎኝ ወይም አሁንም ለሱ ያለኝ ፍቅር እርሱን እንዳጠላብኝ እንድሰስት አድርጉ ዝም ብዬ ሰማው ብቻ። አግብተሽ ያውም ከልጅ በኋላ ብቻሽን ህይወትን መግፋት ለሴት ልጅ ከባድ ነው። አንቺ ገና ህፃን ልጅ ለዛ አልተዘጋጀሽም። ቅስምሽ ይሰበራል።
ምንም አድርጎሽ ውጪ ዝቅ ተደርገሽ የምትታዩ አንቺ ነሽ። ምንም በደል ደርሶብሽ ትዳርሽን ፍቺው ፈተነሽ የምትገኙ ወንድ እንኳን ፈተ መሆንሽን ሲያውቅ ያጎድልሻል አለች። ይሄኛው ምን ማለት እንደሆነ ይገባኝ ዘጌታው ነው። ከምክሩ በኋላ በዘይትም በእጅ መጫንም ተጸልዮልኝ በጌታ ስም ትዳራችን ካሁን በኋላ የሰጠኝ ሴራ መጠቀሚያ አይሆንም። ልጆችን ልትዋጋ ከአየር ከባቡር በየብስ የምታጀብብ በፈጣሪ ስም የከሸፈ ይሁን ተብለን ታረቅን። እኔና እሱ መሃል ሶስተኛ ሰው ገባ። ያለኔ የትዳራችን መፍረስ ጅማሬ ነበር። በዚህ ሁሉ መሃል እያለፈን ሌላ ሰው የማይረዳው የኔና እሱ ስሜት አለ። በቃ ለሌላ ሰው የማይገባው ያንን ድንበር አልፈን ተጣልተን እንዲያሸማግለን ሶስተኛ ሰው ስንጠራ መግባባት አቅቶናል። ክረምቱን ጸጊ መጣችኛ ጋር ሁሉ ሞላልኝ። እሱም ቦረቀ። ሁለቱን ወረ ራሱ ፈጣሪ ተገልጦ ምን ልስጥሽ ቢለኝ እያየኝ ከዚህ በላይ ምን እፈልጋለሁ ነበር የምለው። ደስታ አልፈጭም ብያችሁ ይላ በቃ ምንም ነገር ከዚህ ደስታ አይበልጥ አልኳ። የልጅና የአባቷን መፍለቅለቅ እያየው የቤት ለማቆየት መክፈል ያለብኝን እከፍላለሁ አልኩ ነው እንግዲህ። ትምህርት ሲጀመር ጸጊዬን ወደ ነበረችበት ወሰድኳት። ንትርኩ የተጀመረው ይሄኔ ነው። ልጅ አብራኝ ትሆናለህ። እኔም ልጅ አብራኝ ብትሆን ደስታ ልክ የለውም፣ ግን የሚያስከፍለኝን ደግሞ አውቀዋለሁ። ልጅን ቤት እየተውኩ ምን አይነት ትምህርት ነበር የምማረው? ከዛ ደግሞ እነማሚን በቃ ልጅን ወስጃለሁ ካልኳቸው በኋላ የሆነ ቀን ቢባርቅ አይ በቃ ደሞ ትመለስ ልላቸው። በዛ ላይ እዛ የለመደችው ድሎት በሰዓቱ እኔ አልሰጣትም። የነበረው አማራጭ 2 ዓመት ታገሼ ልጅን በሙሉ አቅሜና ትኩረት ማሳደግ ነበር። ለሁለተኛ ጊዜ ልጅን ቀማሽኝ። የንትርክ 2 ነጥብ ሆነ። ይሽልበታል። እናም በዚህ ጉዳይ ሁሌ ራሴን እንደዋቀስ ራስ ወዳድ እንደሆንኩ እንዲሰማኝ ያደረገኝ። እናም ይሄን ነጥብ አንስቶ ንትርክ ሲጀምር እንደ ጉዳዩት ስለሚሰማኝ ሁሌ ይቅርታ ጠይቀዋለሁ። እውነታው እኮ ልብ ያሳምረው ያውቃል። ልጅን ባመጣት የሆነ ቀን ትምህርቴን አቆማለሁ። ግን ደግሞ እሱም ልክ ነው። ልጅን ነው ካጠገብ ያጣው። እሱ እንደ አባት ኃላፊነት ወስዶ ቀን ለሊት ልጁን ሊንከባከባል ብዬ 100% እሱን ማመን ልብ ይከብዳል። ስለዚህ በራስ ወዳድነቴ ጸናሁ። ከዚህ በኋላ ያለው 1 ዓመት አዙሪት ነው። እያንዳንዱ ዝርክርክ ልጽፍላችሁ ምክንያቱና ሰዎች ይቀያየራሉ እንጂ ሂደት ያው ነው። 1 ወር እፍ ብለን እንፋቀራለን። ከዛ በሆነኛው ሰበብ እንጣላለን። ወይ ጠልዘናል ወይ ሞልጬ ወደ ዶርሜ ይመለሳሉ። በነጋታው ትምህርት ቤት ይመጣል። እማይለምደኝም ይላል። 2 ቀን አቆርፋለሁ። ከዛ ደግሞ ብለን ደግሞ የሆነ ቀን እኔው ደሙን አፈለዋለሁ። እንፋታ በቃ መዝሙር ይሆነች። ያብዳል። ይቅርታ ጠይቃለሁ። ደግሞ እንታረቃለን። ለውጡ ምንድነው መሰላችሁ? ያቺ ምስኪና ሜሪ ድራሿ ጠፋ። ይችኛው በራሷ የምትተማመን ሽቶ ሸተተኝ ብላ ሀገር ይያዝ የምትል እርግጥ ሸቶኝ ነው። ፓንቱ ድረስ የሴት ሽቶ ምን ይሰራል? ደብዳቤ ሴት ይጽፋል አልነገርከኝም ብላ የምትል ራሴን እያየው ሌላ ሰው ሆንኩ። በጣም የምጠላትና ለሆነ የማልፈለጋት መንቻካ ሴት ሆንኩ። በፊት እንዳይናደድ ሰማይ ከምድር የምገለበጥ ሴት ሲናደድ እሳት ለኩሽለት ሄዳለሁ። አሁን እንደበፊቱ ሰው ሰማ አልሰማ ችግር አይደለም። ይሄኔ ስንጣላም ስንታረቅ ጓደኞቼ ወይም ሰፈር ያውቃሉ። እርግጥ ዶርም ድረስ መጥቶ አንጥፎኝ ያውቃል እና ላይውቅ የሚችልበት ሁኔታ አልነበረ። ብቻ ብካካው ነው። ስንታረቅ ሁሉ እንደነበር ቢመስለንም አልነበረም። የሆነ ቀን ካንዱ የፈረደበት ተማሪ ጋር የሙዝ ገበያ እያወራው እየገለፈጥኩ አምሽቼ ወደ ዶርሜ ገባው። መጥቶ ሲያስጠራኝ የነገር ዲዘርት ሊያበላኝ እንደሆነ ሳልፈረጥ ዊን እያልኩኝ ተንደርድሬ ወረድኩ። 2 እጆቼን ጭብጥ አድርጎ እየሳመ አርገፈከፈኝ። የተፈጠረው ስላልገባኝ ያዘኝ እጁ ስለሚያም ለማስለቀቅ ታገላለሁ። ማን ነው? ቅድም አብሮሽ የነበረው ከዛሬ ጋር ብዙ ጊዜ ነው አብሮሽ የነበርሽው። ማን ነው ሲለኝ የፈረደበት ልጅ ትዝ አለኝ። ኧረ ማንም አይደለም በፈጣሪ ከሰው ጋር እንዳትጣላ። ዘግይቻለሁ። ልጁን ዘመዶችን የሚያስረሳ ቡጥ ይጠብጥቦት ነው እኔ ጋር የመጣው። ልጁ ደግሞ ወሬ አማረልኝ ብሎ ከሰይጣን ጋር እንደተፋጠጠ ሳይገባው ሜሪ ቀሽት ልጅ ናት ምናምን ብሎ ዘላብዷል። እኔ እኮ ብድግ እያልኩ ባምጽ መጽሐፍ ቅዱስ ሳጠና እንደማደጌ እግዚአብሔርን ፈራለሁ። መጀመሪያ የዘፈንኩ ቀን ዝናብ ሲዘንብ በእኔ ምክንያት መብረቅ ሊዘንብ ነው ብዬ የፈራው ሴትዮ ነኝ።
አንድ የሆነ ቆንጆዬ ክፍላችን ልጅ ቸኮሌት ገዝቶ ሰጥቶኝ ስለበላሁ በከፍተኛ የጸጸት መንፈስ የምናዘዝለት ካህን ገባኝ። አባ በድያለሁ፣ በትዳሬ ላይ ማግጫለሁ ልል ትንሽ ነው የቀረኝ። የዚህን ቀን አይኖቹ ሲያስፈሩ የሌላ ሆነሽ ከማይ ገድዬሽ ሞታለሁ ያለኝን አመንኩ። የንዴት አይደለም የምሩ እንደሚያደርገው ያስታውቅ ነበር። የሚያውቀን ሁሉ አንድ ቀን ይገላታል ይላል። የኔ ቤተሰቦች የሆነ ነገር አድርጎባት ነው ብለው ወጥሮ ይጸልያሉ። ጭራሽ ከጅምሩ ያልነበሩ የሱ ቤተሰቦች በተቃራኒው ባለቀ ሰዓት መጥተው ልጃችንማ የሆነ ነገር ሆኖ ነው፣ በሴት ፍቅር እንዲህ አይኮንም፣ ጸበል ይግባ ይሉኛል። ከነሱ ብሶ ጓደኞቹ ቢሞቱ እሱም በእኔ ፊት አያሞትም። ምንም ሆኜ በመጣ አራርፈሽ ቁጭ በይ፣ እነሱ ነገ ታርቆ አልጋቸው ላይ ሆነው ይህች ወረኛ እንዲህ አላለች መሰለ ሊባባሉብን፣ ዝም በይ ነገ ይባባላሉ። ደም የምራቸውን ነው እኮ። ወይ በቃ ይሄማ የመጨረሻቸው ነው ሲባል በነጋታው እፍ ብለን የሚሬዳን ቆርኪ ለሁለት ሻወር ለመውሰጃ ይበቃናል እንላለን። እዚህ ጋር ብጠየቅ ምን እዛ ትዳር ውስጥ እንዳቆየኝ አላውቅም። በየቀኑ አዲስ ነገር እንደማይፈጠር አውቃለሁ እኮ፣ ግን በቃኝ አለ። ምን እንደፈራሁም አላውቅም። ብቸኝነትን ነው የምፈራው፣ ፍቺውን፣ እሱን ማጣቱን አላውቅም። ምናልባት እሱ ናት ያላትን ሜሪ ይወዳታል ይመስለኛል። ልዩ እንደሆንኩ እንዲሰማኝ የሚያደርገኝ ብቻ አላውቅም። ለስድቦ ለምትውል ሌላው እያንዳንዱ ጥፋት የራሴን ምክንያትና ሰበብ ደረድራለሁ። ልክ አይደለም፣ ልክ እንዳልሆነ እያወቅኩም አልፏል። እንደ በፊቱ አያምም፣ እንደ መጀመሪያው አይጠዘጥዝም፣ ግን አዙሪት አለው። ተመሳሳይ ሂደት ዞሯል። ቸርቹን እሱም እርግፍ አድርጎ ተወው። ጭራሽ ከለብ ይዞኝ ወጣ። ድሮ በመዝሙሩ እንዳልተዋረክን ሙዚቃ መቀባበዝ ያዘ። በዛኛው ህይወቱ ዲጄ ሁላ ሆኖ የሚያውቅ ቀውጢ እንደመሆኑ ሙዚቃ ምርጫ ሲያውቅ ማሪንጌ፣ ሬጌ፣ ፖፕ ብለን ጨፈርን። እነዚህን ሁሉ ነገሮች አላውቅም ለምን ብሎ እንዳደረጋቸው። እሱ አንቺን ለማስደሰት ደስ የሚልሽ መስሎኝ ነው የሚለው። ከአመት በኋላ ለክረምት ጸጊ የኛ ጋር መጣች በድጋሚ። እንደተለመደው ፈንጠዝያችን ተጀመረ። የኛው ክረምት ግን ከአንድ ወር አላለፈም። አሁንም ምክንያቱም በማላስታውሰው ምክንያት ንትርክ ጀመረ። ጸቡ እየተጋጋለ ሲሄድ ልጄ ስላለች ዝም አልኩ። አልቀረኝም። አንዴ በጥፊ ሲለኝ ልጄን ያዩዋል። ፊቷ ላይ የነበረው መሳቀቅ፣ ድንጋጤ ፊቷ አመድ መሰለ። የተመታው አልመስልም። የእጁ ምልክት የተሰመረበት ፊቴን እያሸው ልጄን ማባበል ጀመርኩ። ምንም አልተናገርኩም። በቃ ምንም። ጧት እሱ ሲራ ሲሄድ ቀለበቴን አስቀምጬለት ልጄን ይዤ ሄድኩ። አላለቀስኩም፣ አልተገረምኩም። ውስጤ ዝም ነው ያለው። በቃ እንዳከተመ ገባኝ። ራሴን ስሰማው የገባኝ አሁን ከሱ ከህይወቴ ቢጎድል አልጎዳም። ሳላየው ሳምንት ሲሆን የማብድ የሚመስለኝ ባሌል ስለመለየት ሳስብ እረፍት ነው የተሰማኝ። እቤት ሲሄድ ለማሚ መፋታት ነው የምፈልገው አልኳት። ገባት። ዝም አለች። አልመከረችኝ። ምንም ቢመጣ እቀበላለሁ። ተመርቄ ስራ ይዛለሁ፣ ልጄን አሳድጋለሁ። ስመለስ መነጋገር አለብን ብሎ የቀጠረኝ እሱ ነው። ተገናኘን። ምንም ቢፈጠር የቃል ኪዳን ቀለበቴን እንደማላውቅ ያውቃል። የእውነት የሚመስለኝ የነበረው ያ ማለት ቃሌ ነው፣ ያ ማለት ፍቅሬ ነው፣ ያ ማለት እኔና እሱ ብቻ ማንም ሳይም በእግዚአብሔር ፊት እንደሚስት በህመም በድሎትም ብዬ የገባሁለት ቃሌ ነው። እርግጥ ከገባሁለት በላይ ኖር ያለው እኮ ስትጠለዝም ሲማግጥም ብዬ የገባሁት የለም። እሺ እንላይ አለኝ። የምር ማመን አቃተኝ። ከምርህና ያ ማለት አትከታተለኝም፣ የፈለኩትን ሆናለሁ ማለት ነው። እንደ መንፈስ ዙሪያ ታንዣበበኝ። አብሮኝ የታየው እንዳትደበደብም አዎ አጠገብሽ አልደርስም፣ እንደፈለግሽኝ ቃሌ ነው፣ ብቻ እንደማፈቅርሽ ወቂ አለኝ። እንደምታፈቅረኝ ጠርጥሬ አላውቅም። ችግሩ ፍቅርን የምትገልጽበት መንገድ ልክ አይደለም። ለራሳት ሙሉ አይነ ስር የምትሆን ከማንም የምትማገጥም ሴት እኔም ሆነ አልችልም። ስታገኝ ያቺ ሴት አልነበርኩም፣ ስትወደኝ ያቺን ሴት አልነበርኩም። ያንተ ካደረከኝ በኋላ ሌላ ሴት አድርጌ ልስራሽ ብለ ትግል ነው ያዝከው። አይሆንም አልኩት። አውቃለሁ አለኝ። ተለያየን ስላችሁ 100 ጊዜ መተቃቀፍ 100 ጊዜ መሳሳም እንደነበረው አልደብቃችሁ። ለቅሶም ነበረው ከፈለጋችሁ። ለተወሰኑ ቀናት ማመን በቅቶኝ በየሄድኩበት ድንገት ቢል የነበረው ብዬ ፈልገዋለሁ። የለም
ማታ ትምህርት ቤት ሲገባ ድንገት ከሆነ ሰው ጋር ካየኝ ፈነዳ ብዬ ብጨነቅም የለም አልከፋኝም። ይልቅስ ነፃነት ተሰማኝ። በቃ ተለያይተናል። የምጠቀመው እሱ የሚሰራበት ባንክ ስለሆነ የሆነ ቀን ስሄድ የለም። ጓደኞቹን ስጠይቃቸው ስራ መልቀቁን ሰሙ። የሆነ ቀን የጋራ ጓደኛችን ትምህርቱን ለሴሚስተር ዊዝድሮ ሞልቶ አዲስ አበባ ለእረፍት መሄዱን ነገረኝ። ጣዖቴ እንደነበረው ባሌ ሳይሆን እንደ ሰው አዘንኩ። እንዴት ስራ ይለቃል? እንዴት ትምህርቱን ያራዝማል? ከአንድ ሴሚስተር በኋላ ባሌን ከተማ አየሁት። በጣም ከስቶ ጠግሮ 5 ወር ሳይሆን 5 ዓመት የተለያየን ነበር የመሰለኝ። ደህና ነህ አልኩት ደንግጬ ሳይሆን። ደህና ነኝ አለኝ። እቤት ሄጄ ነበር። ከቤተሰብህ ጋር ከኋላ መጀመር እየሞከርክ ነው። ቢያንስ አሁን ጴንጤ ስላልሆንኩላቸው ደስተኛ ናቸው አለኝ። ደስ አለኝ። ያ የህይወቱ ጉድለት እንደሆነ አውቅ ነበር። አሪፍ አደረክ አልኩት። እኔም የማውቃትን ደብዳቤ ጽፋለት አግኝቼ የተጣላሁትን ሴት ስም ጠቅሶ የድሮ ፍቅረኛ ነበረች። ቤተሰቦቹ የሚወዷት ፍቅረኛ ነበረች። ከሷ ጋር እንደሆነ ነገረኝ። እውነት ነው፣ በቃ ተለያይተናል። እርግጠኛ ሆንኩ። ከዛን ቀን በኋላ እሷም ተከትለው መታ ኖሮ አብረው ከተማ አየኋቸው። ያ ማለት እቤቴ ሌላ ሴት እየኖረች ነው። አልጋችን ላይ ከሌላ ሴት ጋር እየተኛበት ነው። ያ ማለት በይፋ ትዳራችን ፈርሷል ማለት ነው። አልተናደድኩም፣ ጭራሽ አልቀናሁም። በቃ ለሱ ያለኝን ነገር ጨርሻለሁ መሰለኝ። መመረቄ የደረሰ ባለበት ጊዜ ውስጥ በባለጌ አይናይኝ የነበረ ልጅ ጋር ባለኩ። ወይሌ ባለኩ የመጀመሪያ ቀን ቁጭ ብዬ ሳለቅስ አደርኩ። ትዳሬ እንደፈረሰ እያወቅኩ እንኳን የሆነ ኃጢአት የሰራው የረከስኩ አይነት መሰለኝ። ለምን እንዳለቀስኩ እንኳን አላውቅም። ብቻ የዛን ቀን ነው ቃልን ያፈረስኩ የመሰለኝ። የካድኩት አይነት። የሆነ ቀን ከልጁ ጋር ወክ እያደረግን ስልክ ተደወለልኝ። እገሌ ነህ? አዎ ነኝ። ማልበል? የሜሪ ባል ነኝ። ባልሽ ነው አንቺ አለኝ። ዞር ብሎ ጥጋበኛ ነው ለራሱ። ደነገጥኩ። እኔ ሜሪ ከባሏ መለያየቷን የማውቀው አለው። መልሱ ድምጹን ላውድ አድርጎ ተሰማኝ። እገልሃለሁ፣ እናትህ ሆድ ብትገባ የምታመልጠኝ እንዳይመስልህ፣ እገድልሃለሁ ይለዋል። ወላ አጠገባችን ያለ መሰለኝ። ተንቀጠቀጥኩ። እሱ ምንም አልመሰለው። ስትገለኝ ዝም ብዬ ሞትልሃለሁ እንዴ ይለዋል። ሲያብድ ይስማ። እንደዛ ከደነፋ ከቀናት በኋላ የተማራቂ ተማሪዎች ፓርቲ አዘጋጅተን ዝግጅቱ የነበረው ከተማ ነበር። ልንመረቅ 2 ወር ነበር የቀረን። እኔም ብሎ ደሞ እኮ ተተራማሽ መግቢያ ትኬት ምናምን እየሸጥኩ ስተራመስ ከረም። የፓርቲው ቀን ጠዋት ከጓደኞቼ ጋር ጫማ ልንገዛ ከተማ ስንወጣ አገኘሁት። ምንም እንዳላደረገ እንደዛ እንዳልደነፋ ማለት ከሁኔታው እኮ የዛን ቀን ሳይገለው የሚያድር አይመስልም። እንዴት ነሽማ አላለም። ደህና አልኩት። ግራ ገብቶኝ ሁኔታው የሰማሁት እንድጠራጠር አደረገኝ። ዛሬ ፓርቲ ያላችሁ አለኝ። ደነገጥኩ። እየተከታተለኝ እንደሆነ ገባኝ። ግን ዝግጅቱ የነበረው ማታ ከ2 ሰዓት ጀምሮ ስለነበር ቢያንስ ጂኮን ትቶ አይመጣም ብዬ ተረጋጋሁ። ይመችሽ ፈታ በይ ይገባሻል ብሎኝ እንደ ሰላማዊ ሰው ቻብሎኝ ሄደ። የምር ግራ ተጋባ። ቀልቤ አልተመቸው። ቢሆንም ሀገር ሰላም ብዬ ቀሽቋ ብዬ ፓርቲው ጋር ሄድኳ። እስካሁን ሰዓት ድረስ ድንገት ከመጣ ብዬ በሩን እያየሁ አልተረጋጋሁም። ልክ ማታ 5 ሰዓት ሲያልፍ ተነፈስኩ። የዳንስ ወለሉ ላይ እኔ ከለማን አላልኳ። ከአንድ የክፍሌ ልጅ ጋር ቅንጥስ ውልቅ እያልኩኝ ስደነስ ልጁ ድንገት እንደ ጀብራ ግትር ቅጥ አለብኝ። ምን ሆኖ ነው ብዬ አይኑን ተከትዬ ያየው ሳይ ባሌ እየገባ ነበር። ልጁ ግን ባሌ ያየን ሳይሆን ይሄን ነጭ የበረድ ፊቱ ቀጥ ብሎ የቆመበት ነበር የሚመስለው። እኔ ከወለ በለት እዛ መሃል ግርግር ከተነሳ የተማሪውን ቀልብ አስብና የተማሪው ምላስ ላይ መክረኛዬ ነው ብዬ ፈራውና ቀስ ብዬ እንዳማረብኝ ወደሱ ሶምሶማ በይል ሶምሶማ ግን ኢማጂኑንማ አጠገቡ ስደርስ እጄ ለቀም አድርጎ መራመድ ጀመረ። ወደ ውጭ በሩን እስከናልፍ ዝም አልኩ። ምክንያቱም አዳራሽ ውስጥ ኮች ካለ ነገር ተበላሸ። ከዛ ልክ ስንወጣ እጄን መንጭቄ ፊን አልኩ። ተረስቶኝ ነበር። እኔን ለማስቀናት ሆን ብለሽ ነው እንዲህ የምታደርግ አላለም። የምር የምለው ጠፋኝ። አንተ ማንኝ ብለህ ነው የምታስበው? ምን ለሆን ነው? አታፍርም? ሴት ቤትህ አስተኝተህ ልታስቀኝኝ ስትል እኔ እናንተ ተለያይተናል። ረስተህ ከሆነ ራስህን አስታውሱ
የትም ከመሄድ ምንም ከማድረግ አትከለክለኝ። እሪ ያልኩኝ። ቆይ ለምስሉ በደንብ እንዲገለጽላችሁ ድመት ዝሆን ፊት ሆና ስትውረገረግ ማለት ነው። ላይ አንዴ በቦክስ ሲጠጣኝ ብዙ እስካሁን ስያሜ ያላገኙ ሁላ ከለሮች ታዩ። በቃ የሆነ የቀለሞች ድብልቅ፣ ሐምራዊ፣ ብርቱካን ምናምን። በስንት እጅ መጫን ቢባል በዘይት በጸሎት ያላወራሁትን ልሳን ሁላ ሳልናገር አልቀረሁም። ጥምልምል ብዬ መሬቱ ላይ ከመውደቄ በፊት ቀለበኝ። የመታኝ አይኔ ጋር ነበር። ከአይኔ ስር የቀለበቱ ፈርጥ ቀዶኝ ስለነበር ደሙ ወደ ላይ ተፈነጠቀ። አቅፎ ይዞኝ እሪ። የፈራሁት አልቀረም። አንዳንድ እያለ የተወሰነ ተማሪ ተሰበሰበ። ደግነቱ ያው ሙዚቃ ውስጥ ስለነበር ሊያጨስ ይሳሳም አየር ሊወስድ ዜድ ሪፖርት ሊያወጣ ምናምን ከወጣው ተማሪ ውጭ አይሰማም። የለበሰው ነጭ ቲሸርት ቀይ ጠቃጠቆ ሰራ። እሺ ልቀቃት፣ አለቅም። ዝም ሲሉት እርዱኝ እንጂ አደማጭቁ ነው። አልኮል ሲሰጡት በሁለቱም እጆቹ ወደ ላይ ተሸክሞኛል። እንዴት ያድርግልኝ? ሊያደርጉኝ ሲሉ አትንኳት፣ እኔ ነኝ ያደማኋት፣ ራሴ ነኝ የማደርግላት። የሚያየው ሰው ግራ ገባው። በልብሱ ደሜን ከፊቴ ላይ ደምጭቋል። በዛ ላይ እንባው ደግሞ እኔን መልሶ ያወራኛል። እማ እኔ እኮ እንድላደርግ አይደለም የመጣሁት። የነበረው ምዬ ነበርኩ፣ አልነካትም ብዬ ምዬ ነበርኩ። ደግሞ በዚህ ሁሉ መሃል መሳምም አለው። ጉንጬን ከነደሜ አንገቴን ይስመዋል። ከሰከንድ በፊት ምን አይነቱ ነው ሲሉ የነበሩት ሲያሳዝን አላሉ። በዚህ መሃል ማን መጣ? ያ ያባለገ ይልድ በልዩ ልክ ሲያየው አወቀው መሰለኝ። እኔን እንዳይለቅ እኔ ሆንኩበት፣ ስም እንዳይልስ ሆነበት። በቃ ቆንጆ ቲያትር ተፈጠረ። አንተ እናትህ አገኘሃለሁ። ያኛው ለራሱ 1-2 ብሏል መደንፋት። ማንኔን የምትለው የነበረው ተማሪ የተፈጠረው ሳይገባው ያኛውን ይዛል ይመስለኛል። እኔ ለራሴ ምንም እንዳለ ልሳን ላይ ነው። የባሌንና የልጁን ድምጽ መለየት ራሱ እየቸገረኝ ነበር። ፖሊስ መጥቶ ነው ወደ ሆስፒታል፣ እሱ ወደ ፖሊስ ጣቢያ ሄድም። አይኔ ስር ስቲሽ ተደረኩ። ይህ ምልክት አሁንም ድረስ አይኔ ስር አለ። አዳሚ እየገባሽ ፎቶዬን ዙም አድርጊያለሽ እና ከዚህ በኋላ ፍቅር ተወለደን የምትዩ አላችሁ። ግድ የላችሁ መንቀጥል። እኔ እኮ የብዙ ሰው ህይወት የኖርኩ ነው የሚመስለኝ የምላችሁ ለዚህ ነው። በነጋታው ማሚኒ ጋር ስትደውል ስልኬን አላነሳውላትም። አንድ ጓደኛዬ ጋር ስትደውል የተፈጠረውን ነገራቸው። እኔ መስማታው እንኳን ከማውቄ ማን መታለች። ማታ ሳድረውት ፖሊሶቹ ላቀውት ነበር። እሱን ማሚ ቀወጠችው። ሴቶች ጉዳይም አይደለች። ደዋወለች፣ አሳሰረችው። እኔ ጋር ስትመጣ ግን ከፍቷት እንደደረሰችው ምን ነው ስላት፣ ባልሽ ምን እንዳለኝ ታውቂያለሽ? ምን አለሽ? ምንም ቢል የሚገረም ይመስል ልጅን ይገድላታል ብላ ስትቀውጠው፣ ሞትም ቢሆን ዘግይተሽ ነው ድረሽው እኮ ታዲያ አንቺ አታስጥያትም። ማሚ በሷና በእኔ መሃል አትግቢ ብሏት ነው የምትከሰክሰው። ትምህርት ቤት በዶርሜ አካባቢ ሆነ በክላሴ አካባቢ ብቻ እኔ ባለሁበት አቅራቢያ እንዳይገኝ ታገደ። እናም ከቀናት በኋላ ተለቀቀ። ሁሉም እንደነበር ቀጠለ። ማሚም ተመለሰች፣ እኔም ትምህርቴን ቀጠልኩ። ከዛ ልጅ ጋርም እንደነበር ምን እንደነበር ፈጣሪ ያውቀው የነበረው ይቀጥል። የሆነ ቀን ስልክ ደወልኩለት ለልጁ። ና በእናትህ ፈክና አድርግ አልኩት። ስልኩ እንዳነሳ ገምቼት እንደሆንኩ እኔ እንጃ። የት ትሆናለህ? መሽቷል እኮ እቤትሽ ከባልሽ ጋር። ቀልድ መሰለኝ። አንተ በማይቀልድ ነገር አቀልድ። የምሬን ነው። ጠላታችሁ ገው ይበል። አሁንም ኢማጂኑልኝ ያባለኩት ልጅና ባሌን አንድ ቤት ይገድልሃል። እየቀለድኩ አይደለም፣ ይገድልሃል አልኩት። እየጠበቅኩት ነው። ተፋጠን ነው ዛሬ የምናድረው። ነገ ግቢ ስመጣ ደውልልሻለሁ ይለኛል እየሳቀ። እኔ አንተም በሆነ እዛች ቤት አላድርም። ስልኩን ዘግቼው ምን ማሰብ እንዳለብኝ ግራ ገባኝ። ምንድነው ሁለቱን አንድ ቤት የሚያሳድራቸው? ወይ አንደኛው አጋች አንደኛው ታጋች ሆኖ ካልሆነ በቀደም እኔ እየደማው እናቶቻቸው በብልግና ሲወቀባለሉ የነበሩ ሰዎች አንድ ቤት ማደር። ይህ በዓለም የትኛው ልቦለድ ውስጥም የለም። ይህ የተከሰተው እኔ ቤት ብቻ ነው። እንደ ቅዠትም እንደ ዱካክም እንደ ማባነንም እንደ ልክፍትም ሲያደርገኝ አደረገ። በነጋታው እንዳለው ደወለልኝ። የምናወራ ጉዳይ አለ ብሎኝ ተያይዘን ጸጥ ያለ ቦታ ሄደን ከትላንት ወዲያ ነገር ይሄው ራሱ ጉድ ወጅጅሻለሁ ብሎኝ ነበርኩ።
ዛሬ መጥቶ ከባልሽ ጋር ታረቂ ብሎኛል። ከልብ ወለድነት ሁላ አይሆንም አላልኳችሁ? የእውነት ዞረብኝ። ተጋድሎ እሁድ ፖሊስ ፕሮግራም ላይ ቀርቢ ሁለቱንም እኮ ወዳቸው ነበር። ጌታ ለኔ ባይላቸው ፖሊስ ምን ታደርጓለህ ምናምን ብዬ ቃሌን ሰጠው። ስለ አደሮቹ ፍቅር በፍቅር ሆነው አይዞህ ሲባባሉልኝ ያደረው። ማንም ሰው እንዲህ አይወድም ማይልዬ፣ ግፍ ነው። እኔ እንዲህ አይነት ፍቅር አይቻላል። የትኛውም ወንድ ወንድነቱን ውጦ ከሚስቱ ጋር ያለ ወንድ አስታርቀኝ አይል። የመጨረሻ ይወድሻል። ሚስቱ አይደለሁም ሚስት አይደለችም ስትል የነበርኩ አንተ አይደለህም። ለሱ አሁንም የሚወዳት ሚስቱ ነሽ ሚዬ። አሁን አንቺን አጥቶ መኖር ምን ማለት እንደሆነ በጣም ተምሯል። አንድ እድል ስጪው። በአንድ ሌሊት ሚኒባሌን ሆኖ ብቅ አለልኝ። ስለ ሌላ ሰው የሚያወራ እየመሰለኝ ወይ እሱም ሌላ ሰው እየመሰለኝ ሳኩ። በቀደም መስሎን በቦክስ ያነፈጠኝ ይታያል። ፊቴ ገና አልጎደለም፣ ተለውጧል። ቆይ ምን ቢለህ ነው እንዴ? እሱማ በቃ ቀንቶ ነው። ደግሞ የዛን ቀን የመጣውን ሊጣላ እንጂ ከአንቺ ጋር ሊጣላ ነበር። ከወንድ ጋር ሲያይሽ ደግሞ ፈልቶ ነው። በዛ ላይ አንቺ አጋጋልሽ። ወንዶች እኮ ግን አትስማሙ። እሺ ደንቆኝ ነው የማየው። የምልህ ቆይ አንተ በቀደም ወድጄሻለሁ ስትለኛል ፈጣሪን የምልሽ እሱ የሚወድሽን ሩቡን አልደርስም። ደግሞ ኃጢያት ነው እንደዛ እየሆነልሽ እያወቅኩ ለራሴ አላዳለም። ነግሬያቸዋለሁ እኮ ከኔ ጋር አብረው ሲያለቅሱ የቆዩ ጓደኞቼ እሱ መጥቶ እሷ ማለት ለኔ የህይወቴ ካስማ ብሎ እትትብትትቢል በግልምጭ የሚያፈርጡኝ ሰው ነኝ። የሚገርመኝ ያጠፋው እሱ ከሆነ ጥፋቱን አያስተባብልም። የሚናገርበት መንገድ ግን በቃ ለመኮንን አይመችም። የተፈጠረውም እንደዛ ነው። በጉልበት የሚሆን ነገር እንደሌለ ሲገባው ቢያንስ የተሻለ ብሎ ያሰበውን መንገድ ይመስለኛል። ልጁን ጠርቶ ማናገር ነው። ከዚያው ጠርቶ አምጥቶ ላካለኝ። ከቺጓ ጋር ተጣልቶ ትታይዳለች። ብቻ ሌሊት ሙሉ ሲባባሉ ያደሩትን ሲነግረኝምና ልናድር ሆነ። የታሸ ነገር ሰጥቶኝ ተለያየን። ገብቼ ስከፍተው ቀለበቴ ነበር። እዚህ ጋር የተሰማኝን ወይም የሚቀጥለውን እርምጃ እንዴት እንደተራመዱ ምክንያቱን ልጽፍላችሁ። የምሬን አሰብኩት እኮ አላቅም። ምናልባት እዚህኛው ጊዜ ላይ ቡረቃ ህመም ስለሌለው ይሆናል ትዝ አይለኝም ምን አስቤ እንደነበር። እጭ በሉና ተዘጋጁ አንዴ። የሆነ ቀን ልንመረቅ አንድ ወር ሲቀረን ይመስለኛል። እሱም የተወሰነ ኮርስ እየቀረው አብሮኝ ተመራቂ ነበር። ብድግ ብዬ ብቻ ቀለበቴን አረኩ። ተነስቼ ቤት ሄድኩ። በቃ ሄድኩ አልኩ። ምንም እንዳልተፈጠረ ይቅርታ የለም አዋቃቀስ የለም። ልክ ትላንት ተገናኝተን ነበር ሁላ ጨዋታ ጀመረ። ስገባ ሲያየኝ የነበረው ፈንጠዝያ እንዳለ ሆኖ ወላ ቺኮ ጎበዝ ናት አንተ ቤቴን አሪፍ አድርጋ ነው ያዘችው። ሁላ አይነት ወሬ ነበረው። የገዛውን መሬት እንደሸጠው ነገር ሚስት አልሰራችም። ይመቻልኩት። አንቺ ግን ምን ሆነሽ ነው እሱን ይወደድሽው? ሎት የሚያደርጉ እንዳትወጭም አለበት። ሲቆይ ጆሮ ይለበሳልሽ ከወደድኩሽ ብሎኛል እኮ። አንተ ግን በጣም ከሳኮ እህል አትበላም ነበር እንዴ? እኔም እኮ ከስቻለሁ። በዛ ላይ የሚያከሳ ቀሪ ስጋ ስላልነበረኝ እንጂ በቃ እስክንመረቅ ለምን አብረን አንሆንም? እንዲህ እኮ ደስ ስንል ምናምን ተባብለን ወደ ዶርም ተመለስኩ። ምንም ሳይጨመር ሳይቀነስ በቃ እንዲህ ነው የሆነው። ዶርም ስመለስ ሁሉም ሊበላኝ በጣም ይገርመኝ። ማሚ ታብዳለች ብዬ ስጠብቃት እንኳን ነገር አበረርሽ ቢያንስ ተረጋግተሽ ተመረቂ። እኔማ በእልህ አሁን የሆነ ነገር አደረጋት ብዬ ሌት ተቀን አምላኬን ሲወተውት ነው የማድረዋለች። እንደ ባልና ሚስት ሳይሆን እንደ ፍቅረኛሞች ነገር ሆነ። ያለ ዘባለቀና ልንመረቅ አንድ ቀን ሲቀር አብረን አደረን። በነጋታው እነማሚ መጡ። ልጃችን ልታስመርቀን መጣች። ተመረቀ። እንደማንኛውም ተመራቂ ተማሪ ፊታችን እስኪገረጣ ፎቶ ስንነሳዋለን። እንዳሰብኩት በማዕረግ ባልመረቅም በሚያከራ ውጤት ተመረቅኩ። በመወዳቸው ሁሉ ተከብቤ ያ የናፈቅኩት ቀን ሆነ። በሚቀጥለው ቀን ቤተሰቦችን ሸኝቼ ዶርም ተመለስኩ። ለማንም ምንም ሳልል እቀኝ ሸካክፌ ወደ አዲስ አበባ። ለማሚ ያለሁበትን ለማንም እንዳይናገሩ አስጠነቀቅኩት። ብዙም ሳልቆይ የግር ዩኒቨርሲቲ ማስተማር ስራ ጀመርኩ። በወሩ ደወልኩለት። ማወቅ ስላለብህ ልንገርህ ብዬ ነው። ፍቅርን አርክሻለሁ አልኩት። ደስ አለው። እብድ ናት በሉኝ። በማርኬዚ ደስቴን ብታዩት ከእርሱ ውጭ ከሌላ ወንድ ልጅ መውለድ አልፈልግም። የት ነሽ? ቦረቅ ላግኝሽ።
we can fix this እኮ ልጆቻችንን አብረን እናሳድጋለን አይደል? ልጆቻችንን እናሳድጋለን። እኔ እናንተ ግን አንድ ላይ ሆነን አይደለም። ልጅህን መተህ እንድታይ ስወልድ አሳውቅሃለሁ። በልጆችህ ህይወት ውስጥ እንደፈለግኩ አባታቸው ነህ። በእኔ ህይወት ውስጥ ግን አይደለም አልኩት። እና ዛሬ ላይ ለልጆቼ ሳወራላቸው እንዲህ ነው የምላቸው። እንደ አባታችሁ ያፈቀረኝ ወንድ የለም፣ ወደፊትም አይኖርም። እንደ አባታችሁ ደግሞ የጎዳኝ ወንድ የለም። አባታችሁ ጣዖቴ ነበር። በምድር ላይ ትልቁን ስጦታዎችን እናንተን ሰጥቶኛል። በእናንተ ደግሞ ደስተኛ ሴት አድርጎኛል። መልካም ነገር ብቻ ይቅጠመው። ጨርሰናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ስራዎቻችንን ያበረታቱ።